ለዛ መሰረቱን መጣል ያቀተናል እዚህ ላይ ዕውቀት የሌለው ሰው ስለሌለን ያልሰራነበት አይመስለኝም በትክክል አርቲኩሌት ስላላረግ ነው ስላላሰብ ነው እኛ የጠበቆች ማህበር ህንጻ ያስፈልጉ በአመት 3 ሺህ ብር ብቻ እየሰበሰበ በሚያገኛ ጥቂት ሚሊዮን ብር ነው እቅዱን የሚያሳካው አይደለም የራሱ ህንጻ ስለዚህ የራሱ ህንጻ አሁን እየሰራ ያለውን የታክስ ፎርስ በማጠናከር ቫይብራንት በሆነ መልኩ መኬድ ያስፈልጋል ብዬ አምናለሁ ስለዚህ ብትመረጭ ቅድሚያ ከመሰጣቸው ነጥቦች ውስጥ አንዱ ይሄ ግን ያ ብቻውን የኔ ዕውቀት እኔ ጋር ነው የሚቀረው ያንተ ዕውቀት አንተ ጋር ነው የሚቀረው እኔ እናንተን ማን ያገናኘናል በዚህ ቢዝነስ ማንንም እኮ ያገናኛል አንድ ጠበቃ እንኳን ሲሞት ሲታመም እኮ ምን ደርስ አንደርስም እኮ ይሄንን ብሪጅ ሆኖ የሚያስተሳስረ ቀደም ዝናራ ነበር ኢትዮጵያ ኢንተርናሽናሊ በመተከሰስበት ጉዳይ የትኛው የኢትዮጵያ ጠበቃ ነው ሄዶ የሚቆመው ሪሊ የኢትዮጵያ መንግስት ስለማይፈልግ ነው እኛ ብንችል ብቃት ያለው ቢሆን ኖሮ ይሄ ባር አሶሲዬሽን አልነበረም ወክሎ ወይም ጠበቃ ልኮ መቆም ነበር ግን ነግሬሃለሁ አብዛኛው ሀገራት ነፃ ሳይወጡ ነው እኛ የኢትዮጵያ ጠበቆች ማህበር ብለን ሬጉላቶሪ የሆነ ባር አሶሲዬሽን የሚመሰረትበትን ወይ ለመመስረት ጥረት ያደርግነው የዛሬ 60 እቅዴ ውስጥ የመካከለኛው እቅዴ ውስጥ አንደኛው ንቃተ ህሊናን ማስፈንና ከሚዲያዎች ጋር መስራት ነው እንዲህ አይነት የህግ ሚዲያዎች ሊሰፉልን ይገባል እንዲህ አይነት የህግ ሚዲያዎች ሊደገፉልን ይገባል ምንነጋገርበት ምንወያይበት ሐሳብ ምንለዋወጥበት ራሱን የቻለ የህግ ቴሌቪዥን ማድረግ የረጅም ጊዜ እቅድ ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን እንደምን አላችሁ ዛሬ እንግዲህ በሶስተኛ ክፍል ወይዘሮ መሰረትን ለፌደራል ጠበቆች ማህበር ፕሬዝዳንትነት የሚወዳደሩ ይዘንላችሁ ቀርበናል ወይዘሮ መሰረት እንኳን ደህና መጣሽ እንኳን ደህና ቆይ አንቺ ልበል አይደል ይፈቀድልኛል ኦፍ ኮርስ እሺ እናመሰግናለን ተመልካቾቻችን እንግዲህ የጠበቆቹን ጉዳይ በተመለከተ ይሄ ሶስተኛ ክፍላችን ነው ለሁሉም ጥሪ ያቀርበናል ስለዚህ በቀረቡልን መሰረት በተከታታይ የምናቀርብ ይሆናል ወደ ወይዘሮ መሰረት ስመለስ እስቲ እንግዲህ የመጀመሪያ ጥያቄ ስለ ራስዎት ውልደቶት እድገቶትን እስቲ አጠራርገው ይንገሩን እሺ ዳኒ መሰረት አያሌው ይባላልው መሰረት አያሌው ሳፋ ይባላልው ተወልጄ ያደኩት እዚሁ አዲስ አበባ ነው በተለምዶ ልደታ ወይም አብነት የሚባል አካባቢ ነው ተወልጄ ያደኩት ፍርድ ቤት ዙሪያ ማለት ነው ልደታ እዛው ነው ስለዚህ ከልደት እስከ እሺ እና የህግ ሙያ የልጅነት ህልሜ ነው ታይ ስለነበረ እሱ አክቹሊ እኛ አብነት ነው ትንሽ ራቅ ይላል ግን ወደ በትምህርትም በምንም እዛው ፍርድ ቤቱ አካባቢ ድሮ ደግሞ እዛው የምትመላለስ ነው ብዙ ሩቅ የሚባል አይደለም ግን እንዲሁ የተለያዩ ከልጅነት ጀምሮ ፍላጎቶቼ ማነባቸው ምናምን ወደ ህግ ይወስዱኝ ነበርና አረባክሽ በዛ ምክንያት ምን ተኛለሽ ትበይስ ምን ነበር ህግ ነው ማለት ህግ ነው ጠበቃ ነው የህግ ዋና ጠበቃ ስፔሲፊካሊ ዳኛ ነው ሆኖ እያልኩ ነው ያደኩት እኔ ምንም ራሴን ሳቅ ራሱ ሌላ ሙያ ዊሻርግ ያላቀም ቱ ቢ ኦነስት እና እዛ ነው ያደኩት ለአባቴ የመጨረሻ ልጅ ለእናቴ ደግሞ የመጨረሻም የመጀመሪያም ልጅ ከቤተሰብ የህግ ባለሙያ ነበር የለም አባቴ ግን ምን ይላል አባቱ ግራጅ ሳፋይ ትክስ ይባላሉና ምናልባት የዳጃች ማልቻ አባሳፎ አራተኛ ቤተሰብ ነው አባቴና የህግ ነክ ነገር በጣም እነሱን ኢንተረስት ያረጋል ይል ነበርና ምናልባት እሱ ሊሆን ይችላል እንጂ ግን ህግ ተብሎ ስፔሲፊክ የለም ያደኩት ብቻዬን ነው በርግጥ ግን ብቻዬን ስለ አብነት አካባቢ ልደት አካባቢ ስታድግ በጣም አንድ ላይ ከሰፈሩ ከወዳጆች ጋር ከሶሳይቲ ጋር ነው የምታድቀውና እኔ አንቺ ስራታ ትይም ወይ አንቺ አትስተካከይም ወይ አንቺ አታነቢም ወይ አንቺ እንደዚህ አታረጊም ወይ ያለ የቀጥ ያሳደገኝ አካባቢ ጎረቤቴ ሶሳይቲ በጣም እርስ በርስ ወዳጅነት አለ እርስ በርስ በጣም እንትን ታደርግ ትዋደዳለ ተጠባበቃለ ከሰፈር ከአካባቢ እንደተወጣ ታደርጋለ ከዛ ግን በነፃነት ደግሞ እንድታድግ እድሉ ይሰጣል ማለት ነው እንደዛ ነውና በዛ መልኩ ነው ያደገችው መሰረት በልጅነቷ ከልጅነቷም ጀምሮ በደንብ ተናግራ ማሳመን የምትችል ጓደኞቿ ማሳመን የምትችል ትንሽ ለህኛ
ትንሽ እልህኛ ናት ይላሉና ሰምሃው ያው አካባቢ ላይ ታላቅ ወንድም ምናምን ሲኖርህ በልጆች ሆነ የሚኖርህ ሪስፔክት ይኖራል። ታላቅ ወንድም ደግሞ ከሌለ ትንሽ ሰው ብቸኛ ነበርሽ ወንድምት? ለእናቴ ብቸኛ ልጅ ነኝ። ለአባቴ ደግሞ የመጨረሻ ልጅ ነኝ። አባቴ ሌሎች እህት ወንድሞች አሉኝ ታላላቆቼ። አብረውሽ ግን ያደጉ አይደሉም? አብረውኝ አላደጉም፣ ግን አሁንም አብረን አለን፣ እንጠያየቃለን፣ እንዋደዳለን። እና አባቴ ትንሿ ልጅ ነበርኩና ለእናቴም ደግሞ እንደዚሁ እናቴ በጣም ጠንካራ ናት። በጣም በትምህርት በስራ የምታምን በጣም ስትሮንግ ውመን፣ ለእኔ እዚህ መድረስ ሁሉ ነገሯን ሳክሪፋይ እያደረገች አሁንም ድረስ ማለት ነው አሁንም ድረስ አብራኝ እየኖረች ልጆቼን እየያዘች በጣም በቃ አሁን በዚህ ቅስቀሳ ራሱ እኔ እኮ በጣም ጎበዝ ነኝ እያለች በራስ ይሄው እንዲህ አይነት ፕራውድ ናቸው እዚህ አድርሻለሁ እንዲህ አይነት ልጅ አድርሻለሁ እኔ የምትል ነውና ያው በልጅነት ሞር ይሄ በጣም ከሰው ጋር መግባባት የምችል ሰፈር ውስጥ መግባባ ግን at the same time እልህኛ አይነኛ አይነት በጣም ጨዋታ መወድ እና በጣም ጫወት ነበር ነው። የመጀመሪያ ልጄ በጣም ወደ ጨዋታ ታደላለችና አረች ልጅ ወደ ጨዋታ ስለአንቺም እኮ እንዲ ነበርሽ ትለኛለች። እንዲሁ ነበርሽ ስታድጊ ነው የተውሽው አይነት ነገርና ስለዚህ ህግ መማር ህግ ባለሙያ መሆን ጠበቃ መሆን ለሰው መብት መከራከር እንደዚህ ልጅ ፍላጎት በቃ ቃቃ ስጫወት ምናምን ለሰው መብት መከራከር ነው ማወደው ከራከራል። እንደውም ምን ይላሉ ሁሉ ጊዜ ሪፈር ይደረጋል እኛ ቤትና አባቴን ወድ ስለነበር ልጅ እያለሁ አሁን ጋሻ ያለው ቢያጠፉ መሰረት ምናምን እስኪ ጋሻ ያለው ቢያጠፉ አሁን ተቀጫጫቸዋለሽ ህግ ወዳሉት ያልሽ ተቀጫጫቸዋለሽ ምናምን አልንሻም እየተጫወሽ ነበር 4 አመት ወይ 5 አመት አካባቢ ያለው ነው እኔ አላስታውሰውም እና በጣም ተደጋግሞ ስለሚወራ ነው ማስታውሰውና ከዛ ተቀጫጫቸው ሲባል ህጉ እንደሚለው ነው መቀጣው አለች ነው ህጉ የሚያስቀጣው ከሆነ ቀጣዋለው ነው በወደውም አባቴ ስለሆነ ህጉ የሚቀጣው ከሆነ ይቀጣል አይነት ነውና ሁሉም በጣም ፕራውድ ነበር። በልጅነቴ ከአባቴ ጋር በጣም ከባድ አታችመንት ነበር። ይሄደበት ይዞ የሚሄዳል ጓደኞቹ ጋር ሲጫወት ይዞ የሚሄዳል። እናቴ ናት ይሄን እቺ ልጅ አስቀሩልኝ በቃ ዝም ብሎ ይዟት እየሄደ በሚል በኋላ ያስቀረችኝ እንጂ ሁሉም ጋር ይዞኝ ይሄዳል። ያው አባቴ እንዳልኩህ የደጃዝማች ባልቻ ሳፎ ቤተሰብ ነው። ሶ የግራዝማች ሳፋዬ ልጅ ነው። ከአባቱ ጋር ብዙ ቦታ ሲዞር ምናምን ብዙ በወጣትነቱ ብዙ ነገር ኖሮት አይቶት ግን ደግሞ ያንን በአግባቡ ባለመጠቀሙ ለልጆቹም ተገቢውን ፍቅር ባለመስጠቱ ጊልቲ ኮንሺየስ የሚሰማው ያንን ለማካካስ ይመስለኛል። አሁን ጀስት አናላይዝ ሳረገው እኔ ደግሞ የመጨረሻ ልጅ ነኝ ተወጣውታል እንደዛ ነው እሱ ላይ ለመወጣት ነው። እናቴ ደግሞ ያድግራት ሰው ናት። ሶ ካድግራት የመጣች ናት ግን አዲስ አበባ በልጅነቷ መጣ አዲስ አበባ ኖራ ከህብረተሰቡ ጋር ይኖረሽ ናት። ስለዚህ ለሷ ደግሞ ብቸኛ ልጅ ነኝ እና ያንን እሷም ራሷ ልጅ ናት እናቴ አባቴ ተለቅ ያለ ሰው ነው። ስለዚህ በዛ አይነት ሁኔታ ውስጥ ነበር ምኖርና አካባቢው ሰው በጣም ይዋደዳል ማለት ነውር ነው። አሁን ልደት አብነት ምናምን በር ዘግተህ ምናምን የሆነ ነገር አግኝተህ መብላት ወይ ቡና ስጠጣ በጣም ነውር ነው። እና እኔ መጀመሪያ ገባው ጊዜ በቀኒና ባለቤቴ በግ ምናምን ታርዶ ቤት ውስጥ ማንም ሰው የለም በቃ እኔ እናንተ ልንበላው ለዋለሁ እንዴ ምን ያረክልናል ወይ ጓደኞቹ ሆነ እንዴ ምን ሆነሽ እኔ አልችልም እንደዛና በጣም ሶሻል ላይፍ ውስጥ እኖርኩ። ይሄ የስሙን ረሳሁት ግን የሰው ልጅ የሶሻል አኒማል ነው የሚለው በጣም የሚገልጸው ሆኖ በዛ ውስጥ እኖርኩ። ግን በዛ ውስጥ ስኖር በጣም እኔነቴ ላይ በጣም ፕራውድ ሆኜ ፕራውድ አድርገው በተለይ አባቴ በጣም ፕራውድ ያደርጋልና እርግጠኛ ነው ትልቅ ቦታ እንደምደርስ ምንም እቺን ታህል አይጠራጠር። አንድ ቀን ውሳኔን ሮንግ ነው አይልም እሷ ትክክል ናት ነው የሚለው። እንዴት እላታለሁ በቃ ልክ ናት ነው የሚለውና ያ እምነት እናቴ ደግሞ እኔን ለማውጣት የምታረገው ጥረት እኔ ራሴን ላውጣው እንደሚገባ ገባኝ። ብዙ መጽሐፍ አነብ ነበር በልጅነት። ይሄ ምናልባት እንግዲህ በልጅነት ካስታወስኩ የሆነ ኤጅ ነበር መጽሐፍ የተቀያየር ከላይብረሪ ያወጣው ላይክ 4 ያክፍል 5 ያክፍል ምናምን ይያል ሶ በጣም ብዙ መጽሐፍ አንብቤያለሁ በዛ ሰዓት።
ብዙ ረጅም ሰዓት ቁጭ እላለሁ። አንድም ስለሆንኩ ያን ያህል ተነሽና የቤት ስራ ስሪ ምናምን እንደዚህ የሚለኝ የለም። እሰራለሁ። ግን እሱንም ትምህርት እየተማርሽ ኤሌመንተሪ የመጀመሪያ ኤሌመንተሪ ከ1 እስከ 6 አዲስ አጋ የሚባል ትምህርት ተቃለ አዲስ አጋ ነው የተማርኩት። ናይስ ኦኬ። ከ1 እስከ 6 ከ1 እስከ 6 እዛ ነው የተማርኩት አዲስ አጋ። ከዛ ወደ 7 እና 8 ተስፋ ኮከብ የሚባል ትምህርት ቤት ካወቅ ልደታ ጋር ማለት ነው እዛው ፍርድ ቤቱ ፊት ለፊት እና እንደውም አሁን ፈርሷል አይደለ? ተስፋ ኮከብ አይ አለ አጥሩ ነው የተነካው። እሺ አይ አለ በቀለ ማን ነው በቀለ ቆያ ነው የሚባለው ካጠገቡ የነበረው ትምህርት ቤት ነው። ግን አይ ቲንክ እሱ ተቀላቅለው መሰለኝ እንጂ ተስፋ ኮከብ አለና 8 ያክል የሚገርመን ሂስትሪ ጥሩ ውጤት ሳመጣ ለጓደኞቼ ልክ በልደታ ፍርድ ቤት ጋር ስናልፍ ይሄው የድሮ መስሪያ ቤት ይሄ ነው እዚህ ነው የምገባው እሺ ምናምን እያልኩ ነውና ከዛ 9 እና 10 ድላችን የሚባል ትምህርት ቤት ከዛ ደግሞ የፕሪፓራቶሪ 10ኛ ክፍል ማትሪክ ወስደን ውጤት መጥቶልን ደግሞ ወደ ሶሻል ገብቼ ፕሪፓራቶሪ ተማርኩት ሃይ ስኩል ከፍተኛ 4 የሚባል ትምህርት ቤት ነው። ይሄ ነው ያው አካባቢ ላይ ነው የተማርኩት። ብዙ እዛው አካባቢ ከሰፈሬ ወጥቼ አላቅምና እዛው አካባቢ ላይ ተማርኩት። በአካባቢ ሰው በመናምን ነው የኖርኩትና እንዳልኩ ልክ እንደዚህ አይነት ብዙ መጽሐፍ አንብበ ምናምን እናቴ ሁሌ ምን ትለኛለች እኛ አካባቢ ምን ተለምዷል ለመርካቶም ቅርብ ነው ሰፈሩ ሶ አብዛኛው ሰው ወይ ነጋዴ ይሆናል ወይ ደግሞ ጋራጅ ምናምን ይሰራል ኦር አረብ ሀገር መሄድ ደግሞ ትንሽ የሆነ ባህል ነገር ፋሽን ሆኖ ነበርና እናቴ አንቺ አረብ ሀገር መሄዳችን ምክንያቱም ስራ ሰነፍነሽ አንቺ ምቺው ትምህርት ነው ስለዚህ ትምህርትሽ ላይ ጠንክሪ ምትቺው ትምህርት ነው ያለች ምችለው ትምህርት እንደሆነ በትምህርት ጎበዝ እንደሆንኩ ግራኝ ነኝ እኔ ስጽፍ ምናምን እንትንስልና ያው ግራኝ ሰው ጎበዝ ነው ይባላል አይኪው ላይ እኔ ነው ብያምናለሁ በርግጥ እና እንደዛ ይባል ስለነበረ ሶ እኔ ጎበዝ ነሽ ጎበዝ ስለዚህ ለምን አልሞክረውም ለምን አላነብም ለምን አላጠናም ለምን ራሴን አላወጣም ስለዚህ መማር ማጠና ከሆነ የት ነው የምደርሰው ምንድነው አላማዬ በዛ ሂደት ውስጥ ነው ያደኩት ሶ ሳድግ ከሆነ ጊዜ በኋላ ደግሞ በከባድ የፋይናንሻል ሂደት ደግሞ ገጥሞን ነበር በቤተሰቤ ሶ ያንን የፋይናንሻል ሂደት እንዴት ነው ማልፈው ያንን አልፌ ከዚህ የፋይናንሻል ችግር እንዴት ነው ማወጣው እንዴት ነው ራሴን ማወጣው እንዴት ነው ሌሎቹን ማወጣው እና አሁን ቅርብ ጊዜ አንዳንድ ሰው የሰፈሬ ወይም ድሮ የሚያውቁኝ ሰዎች በትምህርት ተስፋ ማንቆርጠው አንቺ ነው ይሉኛል ትምህርት ሰውን ሊቀየር እንደሚችል ትምህርት ሰውን ሊያወጣ እንደሚችል ካለ ነገር ትልቅ ነገር ላይ ሊያደርስህ እንደሚችል አምን ነበር ጥርት ያለ እምነት ነበርኝ እንደውም አሁን ይሄ በደንብ እየበሰልክ ያነበብኩት አንዳንዴ ይገርምሃል በልጅነት ጥርት ያለ ቪዥን ነበርኝ ጥርት ያለ አንደርስታንዲንግ ነበርኝ ብዬ አስባለሁና በዛ ሂደት ምን እንደምፈልግ የት መድረስ እንደምፈልግ ሰው ህግ በጣም ደስ ይለኛል የህግ መጽሐፎችን ነው ማነበው የስለላ መጽሐፎችን ነው ማነበው የጠበቃ መጽሐፍ ነው ማነበው አንድ ከደራሲው ዓለም የሚል ድሮ መጽሐፍ አለ በጣም ሞደው እዛ ላይ ነበረች አንድ በጣም ጎበዝ ጠበቃ ነበረች በጣም እኔን ሞቲቬት የምታረገኝ ስለዚህ ማንበብ ማጥናት የኔ እንደሆነ ከዛ ደግሞ ስትሰራ ውጤቱ ይመጣልህ አይደል ጎን ለጎን ስትሰራ ጥሩ ውጤት ታመጣለህ እችላለሁ ለካ እንዴ እንዲም ነው እንዴ ይያልክ ራስህን እየለወጥክ እያስተካከልክ ትሄዳለህ ሃይ ስኩል በጣም ቸካይ ከሚባሉ ተማሪዎች ውስጥ ነበርኩ ረጅም ሰዓት ላይብራሪ ከሚያነቡ ይሄ ትምህርቱን መማር ነው ከልክ ሃይ ስኩል ስደርስ ለራሴ አንድ ክራይቴሪያ ሰጠሁት ኦኬ አሁንም በኋላ መጣልሃለሁ ለማህበራችን መሰጠት አለበት ብዬ ማስበው ከየት ነው መጀመሪያው መነሻዬ ምንድነው እኔ ነኝ አይደል ምሳሌ የውስጥ ልብስ ከውጪ ልብስ ላይ ደርበህ አትለብሰው አይደል መጀመሪያ የምትለብሰው የውስጥ ልብስ ከዛ ነው የውጪ ልብስ የምትለብሰው ስለዚህ መጀመሪያ እኔ ላይ መስራት አለብኝ ፕራዮሪቲ ማወቅ አለብኝ ሌላ አይነት አራውንድ የሚመጣው ጉዳይ ሊስበኝ አይገባም ስለዚህ እኔ የውስጥ ልብስን ልለብስ የሚገባው ራሴን በትምህርት ሳበቃ ከዛ ሌላው ሂደት ቀጥሎ የሚመጣ ነው እያልኩኝ እና እንደውም በሹራብ ላይ ቲሸርት አይለበስም እያልኩ ዶርም ስቲል ሙድ ይዙብኛል ጓደኞቼ መሲ እንዲህ ብላለች እየተባለና ሶ በደንብ ኦራተር ነበርኩኝ ሃይ ስኩል ላይ ብዙ ጥሩ ጓደኞች ነበሩኝ
በማጥናት በጣም የመንግስት ትምህርት ቤት ነው የተማርኩት እኔና በተለይ ሃይ ስኩል ላይ ያው ጎበዝ የሆነው ነው ምን ለየው ከአዲስ ከተማም ከምን መተን ማለት ነውና ኒት ስለምትሆን እንዳለ 30 ሰው ነበር 11 12 አንድ ክፍል 30ችንም ዩኒቨርሲቲ ገብተናል ማለት ነው 30ችንም በገባንበት ዩኒቨርሲቲ አብዛኞቻችን ስፔሻል ክላስ ነበር 10ኛ ክፍል ነው ስፔሻል ክላስ ነው 11 12 30 30 ሁለት ሶስት ክፍል አለ ግን አንዱ ክፍል እኔ ከ9 ጀምሮ ስፔሻል ክላስ ላይ ተማርኩት በርግጥ ጎበዝ ተማሪዎች የሚኖሩበት ግን ይሄኛው 11 እና 12 ግን አብዛኞቻችን ጎበዞች ነበር ውጤት ያላመጣን የለንም ዩኒቨርሲቲ ያልገባን የለንም ዩኒቨርሲቲ ሰክሰስፉል ያልሆነ አላቀም እኔ አብዛኞቻችን አሁን ላይ በጣም ጥሩ ቦታ ነው ያለን እና በጣም እንጠነክር ነበር እርስ በርስ በጣም እንተጋገዝ ነበር ማያጠናውን አረ አጥኑ በሉት እንባባል ነበርና ያ በጣም አጠንክሮኛል በጣም ፖዚቲቭ ኢነርጂ ነበርኝ ስለዚህ እናቴ ብዙ ትለፋለች እኔን ወደፊት ለማምጣት እኔ ይሄ ጥሩ ነገር እንዲሆን እንደውም ልክ 10ኛ ክፍል ውጤት ሲመጣልኝ አሰብኩት ገና ብዙ አመት ልማር ነው እና አይ በቃ ለምን ቴክኖሎጂ ማነው ሙያና ቴክኒክ ተምሬ ቶሎ ስራ ለምን አልይዘ እና በየሳሰብ እናቴ አይ ያንቺ መሰጠት ለሙያና ቴክኒክ ያንቺ መሰጠት ለህግ ነው ስለዚህ ይሄ ለጥቂት ጊዜ የሚመጣ ነው አንቺ እዛ ላይ ትምህርትሽ ላይ ፎከስ አድርጊ እኔ ለዛ የሚያስፈልገው ነገር አማላለሁ ብላ እንደማንንም ሰው ምንም ሳይጎልብኝ በደስታ ነው የኖርኩት እንዳልኩ ነውና እኔ ዩኒቨርሲቲ ስገባ አንድ ጓደኛዬ እኔ ምናምን በጣም ቀጭን አጭር ልጅ ነበርኩ ዩኒቨርሲቲ የምታወቀው በዛ ነው ጸጉር አፍሮ በጣም ቀጭን በጣም አጭርና ዩኒቨርሲቲ ጓደኞች አሁን ሲሆን በጣም ይደነቃሉ ዩኒቨርሲቲ የት ገባሽ ከሱ ጀምርና ዩኒቨርሲቲ የገባሁት ጅማ ነው ጅማ ዩኒቨርሲቲ ደረሰ ከኔ ጋር 3 ልጆች አብረን ጅማ ዩኒቨርሲቲ ደረሰኝ ሶ ጅማ ዩኒቨርሲቲ መሄድ ደግሞ የአዲስ አበባ ልጅ ነኝ እንዳልኩ ከአዲስ አበባም ደግሞ ከዚህ ከአካባቢ ከተክለ ሃይማኖት ከአብነት ከልደታ ምናምን ወጥቼ ማላቅ ያው እኛ ራሳችንን በጣም የሆነ በቃ አራዳንን ምናምን ያላል ለከተማ ልጅ ነኝ ብለ ታስባለ ግን ወተ ደግሞ አታውቅም ቤተሰብም ሲያሳድግህ ደግሞ ብዙ ኤክስፖዠር ማግኘቱ ለተለያየ ነገር ያጋልጣል ብሎ ስለሚገምት ቆጥቦ በአካባቢ አርጎ ነው የሚያሳድግህ እና የአካባቢ ሰው ሁሉ ነው የሚቆጣጠረው ውጪ ወጣ ያለ አስፋልት ላይ እንኳን ቢያገኝህ የት ነህ የሚልህ ከትምህርት ቤት በትምህርት ቤት ሰዓት መንገድ ላይ ቢያገኝህ አቁሞ ይሄ ገባ በጣም ሊዳበር የሚገባው ባህላችን አሁን የቀረው ባህላችን አቁሞ የት ነህ ለምን ዛ ትምህርት ሰዓት አይደል እንዴ የት አንተ እንትና ልጅ አይደለህ እንዴ ምን ልታረጋለህ እዚህ ጋር አንተ እንደዚህ አይደለ እንዴ እንደዛ አይነት ስትሪክት ቁጥጥር እኔ የልጅ ወደ ልጅነት የመለስኩበትና እኔ እናቴም አባቴም ከቀጡኝ ልክ ጎረቤቶቼ ቀጡኝ ነው ማስተዋወሰው እነሱ እንዴ ምንኖች ልጅ አንድ ነኝ ብላ ነው እንደምትጨማለቀው አይ እንግዲህ አበዛችሁ ምናምን ተብዬ የተቀጣውበት እና ሴት ልጅ እኮ ናት ትልመድ ሙያ ምናምን ብለው ጎረቤቶቼ ሙያ አይ ባትሰራ ምናምን ይላል አባቴ ግድ የለም ትደርስ አይ ብለው እንደዛ አይነት ፐርሰናሊቲ ላይ ብዙ ኢምፓክት ነው አካባቢ ማህበረሰቤ ያሳደረብኝና ሰው እንዳልኩ ልክ 8 ያክል ሚኒስትሪ ካለፍኩ በኋላ ግን በቃ የሰፈሩ ጎበዝ ልጅ በሰፈሩ ሪፈር ምደረግ እንደ መሰረት ናታያት ምናምን እንባል በጓደኞቼ ምናምን ስለዚህ ያንንም ስታተስ ኪፕ አፕ ማድረግ ትፈልጋለህ በውስጥና በዛ ሂደት ነው 12ኛ ክፍል ጅማ ዩኒቨርሲቲ ደረሰኝ እንዳልኩ ግን ቤተሰቦቼ በጣም ከፍተኛ ፋይናንስ ስለማታውቂያ ከባድ ነው ግን ፋይናንሻል ስትራግል ላይ ነበርና አሁን እኔን ይዘው ዩኒቨርሲቲ ቢሄዱ ኮስቱ ምናምኑ በጣም ከባድ ሊሆን እሄዳለሁ በራሴ ያልኳቸው ነው ልጆች ይኖራሉ አውቶቡስ ተራ ለኛ ሰፈር ቅርብ ነው በርግጥ የሰፈሩ ሰው ነው ንቀል ብሎ ወጣ አውቶቡስ ተራ ይሸኘኝ ልክ ውጭ ሀገር እንደሚሄድ ስለዚህ በራሴ ሄዳለሁ ዩኒቨርሲቲውን አይዋለው ለዛ የሚደረገውን ኮስት ወጪውን ደግሞ እኔ እዛ ለትምህርቴ ለዩኒቨርሲቲ ተጠቀምበታለሁ በየ ጅማ ዩኒቨርሲቲ ብቻዬን ሄድኩ በጣም የሚገርም መጀመሪያ ልክ እንደሄድኩ መኪናው የተሳፈርንበት መኪና ተገለበጠ አራባክሽ ኦኬ እና ተገለበጠ እኔ እንደውም በቃ ይሄው ልጅነትህ ምናምን ማታቋ አካባቢ ነው ምንም አልሆንም ተገለበጠ ተባለ ወረዱ ተባለን እንደዚህ ተጎተን ምናምን ወጣን ከመኪናው ውስጥ ሁኔታውን አየሁት የት አካባቢ ነው አልኩ የአካባቢ ስም ነገሩኝ አላቀውም ምናምን ብቻ መኪናው ተደርጎ ምናምን ማታ ጅማ መሽቶ ገባን ማለት ነው ማላቀው ሀገር ማላቀው ከተማ ከመሸ ስልክ የለኝም ቤተሰቦቼ ኮሙኒኬት የሚያደርጉት
ሚንስ የለም የዛን ጊዜ ደግሞ ጊዜው እኔ 98 ነው ዩኒቨርሲቲ የገባሁት እና 97 የምርጫው ሂደት ይሄ ሰኔ ላይ ነበረው ጥብጥ ግርግር ሆኖ 98ም አልበረደም ነበረ በደንብ ወይና somehow ኮንዲሽኑ ትንሽ የሚያስፈራ ነበር ኤኒዌይስ የጓደኛዬ አባት ጠብቀውኝ ሌሎች ደግሞ ጠብቁና ተቀበሏት የተባሉ ሰዎች ተቀበሉኝ ማላቃቸው ሰዎች የጅማ ሰው በጣም ደስ ይላል በጣም ፍቅር ነው በጣም ነው የሚቀበልህ እኛ አሁን ብዙ የጅማ ዩኒቨርሲቲ አብረን የተማርን አሁንም አብረን እንደ እህት እንደ ወንድም እና የጅማ ዘፈን ሲከፈት በተለየ ነው አይ በቃ የኛ ዘፈን ነው እና ስለዚህ የጅማ ልጅ ነው ምን መስለው አክቹሊ ኖረናል ህብረተሰቡ በጣም ደስ ይላል ምንም ብጥብጥም አሁን ዩኒቨርሲቲ ውስጥ ያለን መጣላህ ወደዛ ሲፈጠር እንኳን ሁሉ ሰው ከግቢ መውጣት ነው የመጀመሪያው እቅዱ ምክንያት ከግቢ ስትወጣክ you are safe protected ነክ ስለዚህ ትወጣለህ በቃ ጎረቤት ጋር ምናምን ትሄዳለህ ትንሽ የተወሰነ አንድ ቀን ምናምን ካወኩ የጓደኛ የዘመድ ምናምን መታቃት ያጎት ልጅ ምናምን እንደዛ ነው ራሱ እንጂ ዳይሬክት ራሱ ላታቃቸው ትችላለህና በጣም ጥሩ አካባቢ በጣም ጥሩ ቆይታ ፐርሰናሊቲ ላይ በጣም ብዙ ጥሩ ነገር አዳረኩበት ኦኬ ብዬ ራሴንም ያየሁበት ነውና ጅማ ዩኒቨርሲቲ ነው የገባሁት እንዳልኩ ህግ ነው የመረኩት ሁለተኛ መሞላው ጠፍቶኝ ስንመርጣ ምን ሁለተኛ እኔ መማር የምፈልገው ህግ ነው እኮ አንድ ግን አይሞላም አይኔ መማር የምፈልገው ህግ ነው እኮ አንድ ሙይና ቀጥለሽ አንድ አስተማሪ ነበር ሃይስኩል ቀጥለሽ ደግሞ ከህግ ጋር ሜር ነገር ንገሩኝ ፖለቲካል ሳይንስ ጥሩ ነው ኦኬ ህግ ኮነ ፖለቲካል ሳይንስ እና ያልኩ ነው ራሳው የሞላውትና ከዛም ብዙም ሌላ ፍላጎት አልነበረኝም በእኛ ጊዜ ደግሞ ያው ጥሩ ውጤት ካለ ፈርስት ምርጫ ይጠበቅ ነበር እና እኔ የሞላሁት ጅማም አይደለም የሞላሁት አዲስ አበባ ዩኒቨርሲቲ ሶስተኛ አርገ ነው ያው ለመውጣትም ሀገር ለማየትም እንደዛ አይነት ፍላጎት ነበርና አዋሳን መቀሌን ምናምን ነበር የመረጥነው ግን ጅማ ደረሰኝ ብዙ ህይወቴ የተመሰረተበት ጅማ ዩኒቨርሲቲ ሆነ ቀጥታ ዩኒቨርሲቲ ነው የገባሁት ውጤት እንዴት ነበር ግራጁዌሽን አሪፍ ነበር የህግ አጠቃላይ አዎ በጣም ጥሩ ነበር መጣልሃለ ወደዛም እንደውም አባይ ላይ ነው እኔ ሪሰርች የሰራሁት equitable utilization of the waters እንዴት legal perspective እና the best female researcher ላታብዬ ከዩኒቨርሲቲው ተሸለም ያለው ከውጤቱና ጥሩ ነበር ግን ከዛ ፍልክ ዩኒቨርሲቲ እንደገባው እንዳልኩ እኔ በቃ የነበረኝ ለራሴ የነበረኝ ነገር የነበረኝ አመለካከት ምናም በጣም ከፍተኛ ነው ለካ እና ለክ ዶርም እንደገባው አንድ ማብታብ ተተዋወቅንና እስቲ እኔና አንቺ ቁመት እንለካካለች ለምን ምን ለካካው አልኩት አይ እኔና አንቺ እኮ አጭር ነን አለች ነን እንዴ አይ ዶንት ኖ እና አጭር ብንሆንስ አይ አጭርኮ አጭር ጥሩ አይደለም እንዴ እኔ ደግሞ ዘሪቨርስ ነው ገባስ ሰማ ያደኩት እንደውም ሰው ትንሽ ከረዘመ ምናምን ነው ሲባልና አጭር መሆኔ ኢሹ ተደርጎ ተነግሮኛ ኦኬ በቃ እንደዛ እንደሆንኩ ነው አክሴፕት ተደርጎ የኖርኩት ወይ እንግዲህኛ አካባቢ ብዙ አጭር ሰው ኖሮ ይሆን አላቀም ጫማዬን በደንብ አስተካክዬ ሸራ ማሰር ይቸግረኝ ነበርና ምግብ ስበላ እንደዚህ ቆንጠር ያረኩ ዋጥ ምናምን ነው ማረጋው ለካ እና ዶርም እንዴ አንቺ እንዴት ነው ምግብ የምትቆርሹ በጣም ብዙ ኮሜንት መጣብኝና ልክ ፈርስት ብሬክ ስመለስ የጎረቤቶቼ ምናምን እንዴ ያሉኝ እኮ አንቺ እኮ እንደዚህ ነሽ እንዴ አንቺ እኮ እንዲህ ነሽ መስየኛ እኮ ዝም ብለንሽ እንዴ ምን አለከራ አይ በቃ እንዲህ ነሽ አንቺ you know ለገባ ከነ ክፍተት ነው ብለው የሚያስቡትንም ከነ ክፍተትህ ነው ለካ ቤተሰብህ አክሴፕት አርጎ አካባቢ አክሴፕት አርጎ ፖዚቲቭ ነገርህን ብቻ እንድታወጣ የሚያረጋግህና ልክ ግቢም እንደገባን ዶርም ተመደብን እንዳልኩ በጣም ሲሪየስ ተማሪ ነበርኩ በጣም አጠናለሁ በጣም እስከ ሌሊቱ 10 ሰዓት ምናምን ነው ማነበው ኦኬ 10 ሰዓት ሌሊት 10 ሰዓት በቃ እንደው በጣም ሲደክመኝ ነው የምወድቀው ነው ማለት በጣም ኤክስትሪምሊ ማለት እንዳልኩ ነውና ለምን ሲሉኝ አይ ነው ለጓደኞቼም በሹራብ ላይ ቲሸርት አይደረግም ቲሸርት ተደርጎ ነው ሹራብ የሚደረገው ምናምን ላቸዋለውና አራባክሽ ይያልና በጣም ጥሩ ጓደኛሞች ገጠሙ ዩኒቨርሲቲ ደም ዶርም አሁንም በጣም ቤስት ፍሬንዶቼ እህቶቼ ማለት ትችላለህ ሁሌም ከጎን ያሉ የሚደግፉኝ በህይወቴ ብትል በሌላ በስራዬ ብትል በሁሉም ነገር ዩኒቨርሲቲ ስንገባ ሴት ተማሪዎች ህግ የገባ ነው አብዛኞቻችን የአዲስ አበባ ልጆች ነበር የአዲስ አበባ ልጅ
እና አብዛኞቹ ደግሞ ከግል ትምህርት ቤት ነበሩ ከመንግስትም አለን እሱ መሆኑ ትንሽ ያቀራርባል እኔ እንዳልኩ አክቲቭ ነኝ ከሰው ጋር ግባባለሁ ግን ደግሞ በጣም ኢንዲፔንደንት ነኝ ለካ በሰው ላይ ዲፔንድ አላረግም ፕሮግራሜ ራሴ ነው ስፈልግ ወጣለሁ ስፈልግ ነው ካንተ ጋር ሻይ መጠጣው ምናምንና እነሱ እኔን ሲጠብቁኝ ምሳ ለመብላት እኔ ጥዬ ሄጄ ምሳ በላለሁ እንዴ እየጠበቅንሽ ነው ገባ ይሄን አይነቱን ፍቅሩን ምናምን ለኔ ኬሪንግ ማረጉን እንደዚህ አይነት ነገሩን ጓደኞቼ ደግሞ እንደዛ ናቸው የዶርም ጓደኞቼ ከዛ በጣም ዶርም ውስጥ እንክብካቤ የሚደረግልኝ እኔ መጠየቅ አልወድም ሰው አሁንም እንዲያርጉልኝ ማለት አልወድም ይታወቃልና ወይ ከቻልኩ አረጋዋለሁ ካልቻልክ ተወዋለሁ እንጂ እንዲያርጉልኝ አይደለም ለምን አትይ ምትፈልጊ ከሆነ በዩ እንደዚህ አይነት ነገርና በዛ ዶርም ውስጥ በጣም እርስ በርሳችን እየተጠባበቅን እየተዋደድክ ልትጣላ ትችላለህ ለጊዜው ለተነጋገር ትችላለህ ግን ልክ እንደ እህትማማች ግንኙነት አንተ ያለህን ትሰጣለህ ያለውን ይሰጣል ባህሪክ ላይ ፐርሰናሊቲክ ላይ ላይፍ አንደርስታንዲንግ ላይ ሁሉ ነገርክ ላይ ከፍተኛ የሆነ አስተዋጽኦ ነበር ከዛ ደግሞ የወንድ ጓደኞች ነበሩኝ እኔ ያሴትም የወንድ ጓደኞች አሁንም ወንድሞች ናቸው በጣም የሚረዱኛሉ እነሱ ደግሞ ሜንሊ ህክምና ውስጥ ያሉ ናቸውና ሃይ ስኩል ማብረን የተማረን አሉ ወደ ህክምና ይገቡ ብዙ ጊዜ ትገናኛለህ ሊድ ትደራረጋለህ እንደሱ አይነት ነበርና ፈርስት ይር ሰከንድ ይር ሰርድ ይር ድረስ በጣም ከባድ ተማሪ የነበርኩ እንደዛ እና እንዳልኩ በጣም ጓደኞቼ በጣም የሚወዱኝ እኔ ራሴን አንዳንዴ ሳስበው እድለኛ ነኝ ብዬ አስባለሁ በቃ በእግዚአብሔር ተተማመናለህ እኔ በኪዳነ ምህረት በጣም እተማመናለሁና ሁሉም ሰው አሁንም በጣም ሶሻል ሚዲያ ላይ ፕሬዝዳንት ሲባል በጣም የሆነ እንትና መስሏታል አንዳንድ ሰውና እንደውም ምትወጃት ኪዳነ ምህረት ከጎንሽ ዶለ እና በጣም በቅርብ ያለ ሰው በጣም ከፍተኛ እምነት በኪዳነ ምህረት አለኝና ኪዳነ ምህረት ወዳታለሁና አንዳንዴ ሊታረገኛለች አካባቢ ያለው ሰው ማገኘው ሰው በጣም ፖዚቲቭ ኢነርጂ ያለው ነው እንደሱ አይነት በጣም ኔጌቲቭ አይነት ቻሌንጅ ሳልሆን እኔ አቅሜን እንዳወጣ ሊድ እንዳደርግ የሚያግዘኝ ነውና ዩኒቨርሲቲ ውስጥ በዛ ልክ ሰርዲን ምናምን ላይ ደግሞ ስንደርስ የተለያዩ ቦታዎች መሳተፍ ጀመርን የቻሪቲ ክለብ ውስጥ የተማሪዎች ህብረት ውስጥ የሴቶች የዩኒቨርሲቲ ሴቶች ምክትል ፕሬዝዳንትም ነበርኩኝ ዩኒቨርሲቲ ያለው ስለዚህ ለሴቶች ሞዴስ መግዛት ለማይችሉ ሴቶች ሞዴስ መግዛት ይሄ ለትምህርታቸው ትራንስፖርት የማይችሉትን መስራት እዚህ ከፌደራል የሴቶች ጉዳይ ሚኒስቴር ጭምር ጋር በመነጋገር የተለያየ ተሳትፎ እንዲያደርጉ ፕሮግራሞችን ማዘጋጀት ራሳቸውን እንዲያበቁ ራሳቸውን ሬዲ እንዲያደርጉ ዩኒቨርሲቲ ውስጥ የሚያጋጥማቸውን ቻሌንጅ እንዲያልፉ ገባ ዩኒቨርሲቲ ውስጥ ብዙ አይነት ቻሌንጅ ሴትቶን ቻሌንጅ ያጋጥማልና ለትምህርታቸው ላይ ፎከስ እንዲያደርጉ ጁኒየሮቹ በተለያየ ነገር እንዳይጠለፉ የፍቅር ግንኙነት ቢጀምሩ ሌላ አይነት እክል ቢገጥማቸው እንዴት ሊያልፉት እንደሚችሉ እንደዚህ ነበር እኔ ሲሪየስ የፍቅር ግንኙነት ሳልመረቅ አይኖረኝም የሚል አቋም ነበርኝ ፕሪንሲፕሎች ነበሩኝ 1 2 3 እንዳልኩ በቃ ያስቀመጥኳቸው ፕሪንሲፕሎች ነበሩኝ ራሴን ማውጣት አለብኝ ራሴን ማውጣው በመማር ነው መማረው ህግ ነው ህግ ደግሞ ስማር ፎከስ አድርጌ ነው መማረው ስለዚህ የወጣትነት እንደዚህ አይነት ሪሌሽንሺፕ ውስጥ ምገባው ግራጁዌት ሳረግ ነው ግራጁዌት ከማረግ በፊት እንደ አይነት ጉዳይ ውስጥ አልገባም እንደዚህ ነው መሳተፈው በየአመቱ እቅዶችን ይጽፍ ነበር በየጊዜው እና 2000 ልክ ስራ ሲጀምር በቅርብ አገኘሁት ስራ ሲጀምር የጻፍኩትን እቅድ መቼ ምን ያህል ገንዘብ ምን አይነት ቤት እንዴት እንደሚኖረኝ ሁላ ጽፌዋለሁ የሚገርም አብዛኛው እሱ ነው ያለኝ አሁን የዛን የገለጽኩት ነው ያለኝ ስለዚህ በዛ አርገን ሞር ለሶሳይቲው መድረስ ጅማ ዩኒቨርሲቲ ደግሞ ምን አለው መሰለ ከሌላ ዩኒቨርሲቲ የሚለየው የህብረተሰብ አቀፍ አገልግሎት የሚሰጥበት ራሱን ችሎ እንደ ኮርስ አለ ስለዚህ ትወጣለህ ትገባለህ በየህብረተሰቡ በየገጠሩ ትሄዳለህ በጣም ለምነው በጣም ደስ ይላል ኢንጆይ ታረጋለህ ኢንተራክት ታረጋለህ ከምትማረው ይሄ ነው የሚያስተምረው ሶሳይቲው ይከምና ደግናቸው ግሪንም ነው ጅማ ምግብም ያን ያህል በእኛ ጊዜ ዩኒቨርሲቲውም ጥሩ ነበር
ያን ያቀርባል የሚቸግርም ነገር ካለ ፕሬዝዳንቱ ድረስ ነበር የምንገባውኛ የተለያዩ ፕሮግራሞች እናዘጋጃለን የግጥም ምሽት የምናምን ብዙ ገጣሚዎች አሉ የኛ እንኳን ሲኒየር ይመስለኛል እነ በረከት ምናምን በቃ የነሱ ግጥም ለመስማት በረከት በላይነህ እዛ ጅማ ነበረ ሌሎችም ነበር የነሱን ለመስማት እንዲህ አይነት በጣም ሶሻል ኢንተራክት ምታበቃ ግቢው ቤትህ ነው ግቢው የሆነ ህይወትክ ነው እና ያን እዛ ግቢው ስታረግ ነው ኢቭን ምግብ አሁንኛ ጅማ ዩኒቨርሲቲ ነን ካፌ መሆናችን ነን ካፌ ኮንክ ዶር ምንም ተለቃለ በእኛ ጊዜ አይቻለም ጥሩ ምግብ አቀርባለሁ ብሎ ስለሚያስብ መሰለኝ አይ ዶንት ኖ ቱ ሰም ኤክስተንት ደና ነው ግን እኛ አሁን ልጅ አይደለህ ጾም አሁን ምሳሌ ገና ምናምን ለጾመኛ ተብሎ የሚሰራው ቆንጆ ምስር ምናምን ነው የሚሰሩላችሁና እንሰለፋለን የጾሙን ለመብላት እናንተ ጾማላችሁ አዎ ከዛ ነገ እኮ ቀዳሚ ነው እንቁላሉ ያገኛችኋል ምናምን ይሆናል የሚሰጡት ከዛ ግን በማግስቱ እንቁላል ሲያገኙት ልክ እንደናት እሺ ትናንትና ጾማለሁ ብለሽ ቆይ ምናምን ብለው ግን ምግብ ይዤ ልሂድ ዳቦና መስተልችን ያሳት እቺ በጣም ያዝኑልናል ወይ ስንታይ በጣም አክቹሊ ልጆች ነን ገባ ትንንሾች ነን ቀጫጭን ልጆች ነንና በእርግጥ አሁን ሳስበው ልጅ ሲኖርህ ሴንስ መታረጋው አይደለ ስታይ ሌላ ልጅ እንደዛ ምናሳዝን ይመስለኛል ግን በቃ ካፌው ራሱ እንደዛ ነበር ሙዝ እንደዚህ የተለያየ አትክልትና ቢሰጥ ነበር በጣም በሰፊው ዩኒቨርሲቲ ውስጥ ሶ የዚህ የማህበረሰብ አቀፍ መሰረት አርገ በየአካባቢው ትሄዳለህ ኢንተራክት ታደርጋለህ እና እኔ ዩኒቨርሲቲ ደሞ ያለው ይሄ ሴት ልጅ ስለሆንኩ ሳይሆን ብቃት ስላለኝ እችላለሁ የሚል አመለካከት ነበርኝና ምንም አይነት አሳይመንት ግሩፕ ወርክ ምናምን ቢሰጥ በጣም ሊድ አድርጌ ተሳትፌ ምናምን መስራት ነው ፈልገው ኢትስ ኦኬ እኛ እንስራ ሲሉኝ ወንዶቹ በቃ የዛኔ መጠለት ጀምራ ለምን ኢትስ ኦኬ ትሉኛላችሁ እናንተ ከሰራችሁት እኔ እሰራዋለሁ እኔ እችላለሁ እናንተ የቻላችሁት በቃ አብረን ነው እየተማርን ያለነው እናንተ ማትችሉት ነገር አይደለም እኔ እችላለሁ ሴት ስለሆንኩ አይደለም የራሴ ብቃት ሊኖር ይችላል በሚል ከሰርዲር በኋላ ደግሞ እንዳልኩ ሞር በጣም የሶሻል ኢንተራክሽኑ ላይ የተለያዩ ማህበሮች ላይ መሳተፍ ህብረተሰቡን ማንቃት የሴቶች መብት ማስከበር አብሮ ከሰው ጋር መስራት ከተለያየ ባች ጋር ከሲኒየር ጋር ከጁኒየር ጋር እንደዚህ መስራትና አክቲቭሊ ግቢ ውስጥ በጣም ነበር የምንንቀሳቀሰው አሁን በርግጥ ተቀየር ያለው እንጂ ብዙ ሰው በደንብ የኔ ባች ነበር በደንብ ሪኮግናይዝ መደረግ መታወቅ ነበር ዩኒቨርሲቲው ጅማ ዩኒቨርሲቲ አሁንም ድረስ ይመስለኛል ሪሰርች ሳሰራ ያስመርቅ እንደ ሪኳየርመንት ነው ዩኒቨርሲቲ የራሱ ሪኳየርመንት እና ሶ ሪሰርች ደግሞ ሲመጣ እኔ የመረጥኩት አባይ ላይ ነው አክቹሊ በማስተርስ ሌቭል የሚደረግ ነው የዋተር ሪዞሉሽን የዋተር ሎ እንደዛ የሚደረግ ነው ግን እሱን ነበር የመረጥኩት አድቫይዘሪን በጣም እሱ ላይ እየሰራ ነበር ሶ እዚህ የመጣሁ ደግሞ የውሃና ኤነርጂ ሚኒስቴር እዛ መጣለው አንድ አቶ ስማቸው ጠፋኝ እሳቸው በጣም አግዘውኝ ልበ ብርሃን ናቸው በጣም ነው ምን አይነት ልበ ብርሃን እንደሆኑ ልነግራችሁ አላ በጣም አቅሜን አንቺ በጣም ትልቅ ቦታ ነው የምትደርሺው እና ኢነርጂሽን እንዴት እና በምን አግባብ እንደምትጠቀሚው ማሰብ አለብሽ በጣም ብዙ ሊድ አርገውኝ በጣም ቆንጆ ፔፐር ሰርቼ እንዳልኩ ቀደም እንዳልኩ ዘ ቤስት ፊሜል ሪሰርቸር ተብዬ ከዩኒቨርሲቲ እህቶች አግኝቼ ወንድሞች አግኝቼ ባለቤቴም ዩኒቨርሲቲ እዛው ጅማ ነው ሲኒየር ነው በርግጥ ሰከንድ ይር ነበር እንዳልኩ አይነት ግን ሪስትሪክሽን ስለነበረኝ ብዙ ፊት የተሰጠው ከግራጁዌሽን ከስራ በኋላ ነው እንጂ ከዛ በፊት እንደ አይነት ቅዳን ነበርኝም አብሮ ማስኬድ ይቻል ይሆናል ግን እኔ በወቅቱ ማምነው በምንም ሁኔታ ዲስትራክት መሆን አልፈልግም ፎከስ ይፈልጋል ምንም ነገር ስራ እኔ ከዛ በኋላ በላይፍ የተማርኩት ለሰክሰስ ፎከስ በጣም ኢምፖርታንት ነው ፎከስ ስታረግ ነው ሰክሰስ የምታርገው ያንዳንዷን መሰራትን ነገር ፎከስ አርገህ አቅደህ ከፍለህ በታይም ላይ አስቀምጠህ ሲሰራው ሰክሰስፉል ትሆናለህ ስለዚህ የዛ ጊዜ ፎከስ ደግሞ እኔ መማሬ ነው ከመማሬ በመለስ ይሄን አላደርግም በሚል ነውና ዩኒቨርሲቲ ጅማ ዩኒቨርሲቲ በጣም የምወደው በጣም ሪሼፕ ያረገኝ ብቃትን ያሳየኝ በጣም ሰው በጣም እኔ የተወሰነ ያካባቢው ላይ ያሉ ወጣት ልጆች የሚያስቸግሩ ምናምን ነበሩ ግን እኛ ወዳጆቻችን ነው የነበሩት በኋላ ፕሮቴክት የሚያረጉ የነበሩት ከዛ ደግሞ እንዳልኩ የተለያየ አይነት
ጸቦች እነሱ ነበር ገባ ይሄ አሁን ከብሔር ጋር ከምን ጋር ምንም ተያይዞ ሪሰንትሊ የመጣ ብዙ ነገር ቤዝ ያላረገ ነገር ሲነሳ ወተን ምን ሄደው ሶሳይቲ ውስጥ ነው እና እዛው አማርኛ ላይ ይችላሉ ኦሮሞኛ ላይ ይችላል የሚናገሩት እኛ እንዴ እንደዛ አጋጥሞናል አማርኛ ይችላሉ እኛ ደግሞ ኦሮሞኛ አንችልም ሶ እንዴት አርገህ ትግባባለህ ስለዚህ ለመግባባት ስላልቻልን በቃ ግን ገብቷቸዋል ከግቢን ይወጣ ነው የግቢ ልጆች ነን ቤታቸው አስገብተውን አድረን አራት ተሰጥቶን እንተኛበት ተሰጥቶን ምናምን ጣዋት በቃ ተረጋግቷል ተብሎ ሌላ የሚችል ሰው የሚያስተርጉም ሰው መጥቶ እንደዛ ነበር ማህበረሰቡና በዛ ሂደት ነው እንግዲህ ከዛ ከጅማ ዩኒቨርሲቲ ከዛ ስለ ስራ ትንሽ እናወራ ከጥብቅና ፍቃድ ከማውጣትሽ በፊት በነገር ፈጅነት ነው በምንድን የሰራሽው አይ ቲንክ ሬጂስትራል ምናምን አካባቢ ትንሽ አውሪልኝ ስለሱና ሬጂስትራል በኋላ ነው እሺ 2001 መጨረሻ ነው የተመረኩት ከዛ 2002 መጀመሪያ አካባቢ የፌደራል መጀመሪያ ደረጃ ፍርድ ቤት ለህግና ጥናትና ምርምር ሰው ቀጥራለሁ አለ በጣም ብዙ 500 600 አካባቢ ነው የተፈተነው ስንፈተን እኔ መታወቂያ አላስኩ ኦኬ መጣም ፈታኙ የታለ መታወቂያችሁን ቴብላችሁ ላይ አስቀምጡት ነው የታለ መታወቂያሽ ምናምን አለኝ አይ መታወቂያ አላስኩ አልኩት አይ መታወቂያ ካለሽ አትፈተኝም አለኝ የዛኔ ደግሞ ኮንፊደንሱም አለ ስራ ጣለው ብላ አታስቡ አሪፍ ፈተና የቦርሳዬን ይዤ ልክ ስወጣ ሌላ ፈታኛለች ዳኛ የነበረች ምን ሆነሽ ነው አለች አይ መታወቂያ የለሽም አለኝ ስለዚህ ተፈተኛ ምንም አንቺን የሚገልጽ ምንም ነገር የለሽም እስኪ ፈልጊ ቦርሳሽ ውስጥ የሚገልጽ ነገር መፈተን አለብሽ አለች እኔ እሷን ሴትዮ በኪዳነ ምሕረት ነው መስላት ኦኬ ፈለኩ ቦርሳዬ ውስጥ ከዛ ኮስት ሼሪንግ ልክ ከዩኒቨርሲቲ ስትመረቀ ኮስት ሼሪንግ ይሰጣል አይደለ ኮስት ሼሪንግ የተሰጠኝ ወረቀት አለ ይሄ አለ ፎቶ ያለበት ይሄው በቃ ማንነቷን መገለጹ አለ ዋናው የሚፈልገው ይሄ አላት አለች ብዙ ማልጣመም ሰውየው ግን ያከብራታል ያስታውቃል ያከብራት እንደሚያከብራት እሺ ግቢና ተፈተኛል ገብቼ ተፈተንኩ ማለት ነው በዳደብዳቤሽ እሺ ከዛ ለኢንተርቪው ከተጠሩት ውስጥ የመጀመሪያዎቹ ሴቶች ውስጥ ሆንኩኝ ናይስ እኔ የሚገርም ልክ ያን ተፈትኜ እንደወጣው ቀጥታ አባቴ ቤቴ ኩኝ አባቴን ይዤ ቀበሌ ሄድኩት መታወቂያ ላውጣ የለኝም ቀበሌ መታወቂያ አልነበረኝም እንዳልኩ 17 18 ላይ ዩኒቨርሲቲ ሄድን ሶ ከዩኒቨርሲቲ ነበር ዜማ መቀበሌ መታወቂያ አይኖርህም መታወቂያ ጣልኝ ብዬ መታወቂያ ነው ወጣው ከዛ ኢንተርቪው ስንጠራ ልክ ስንገባ በጣም ትልልቅ ሰዎች ፊታቸው የሚያስፈራ ምናምን ቁጭ ብለው የመጀመሪያው ጥያቄ መታወቂያ ይዘሻል አዎ ኦኬ በጣም ኢምፕረስ አረኳት ገባክ ያለኝን ነገር ያሳየው መሰለኝ ጥያቄ ተጠየቅኩኝ ከዛ አለፍኩ ፍርድ ቤት ተቀጠርኩ ማለት ነው በጥናትና ምርምር ይላል ፖዚሽኑ እንጂ በቀጥታ የረዳዳኝነት ስራ ኦኬ ከዛ የተመደብኩ እንግዲህ እንዳልኩ ቤቴ አብነት ከማዞሪያ ነው ይያለው ጦር ኃይሎች ነበር የኮልፌ ፍርድ ቤት ጦር ኃይሎች ተመደብኩና ጋሽ በዩ ይባላሉ በኋላ ሂውማን ሪሶርስ ናቸው ብዙ ስራ አብረን ሰርተናል ትልቅ ሰው ናቸው ሄድኩኝ አይ እኔ ልደታ ነው መመደብ ፈልገው አልኳቸው ለምን አሉኝ አይ ቤቴ እዚህ ስለሆነ ልደታ እንድመጣ ብዬ አይ ልደታ ሞልተናል ላንቺም የሚሻልሽ ልምድ የምትቀምሽው ልምድ የምትቀሽሚው ኮልፌ ስትሄጂ ነው እዚህ ብዙ ሩቅ አይደለም አንድ ታክሲ ነው ኮልፌ ዲስሪ ያሉኝ ነው ስራውን አፈልጉኝ ሲሉኝ አረ ስራውን ማፈልገዋለሁ ማለት ዊሽ ሳረጋው ድሪም ሳረጋው ፍርድ ቤት መግባትን ስመኘው የነበርና በጣም ብዙ ስለነበረ ደግሞ ከዛ ውስጥም አልፋለውም ብለህ በጣም ላይኑ ከባድ ነበር ማለፍና በዛ ግባ ፍርድ ቤት 2002 ስራ ጀመርኩ ስራ ሲጀምር የመጀመሪያው ዳኛ አብሮ ይሰራ አቶ ደመመ ይባላል አሁንም ፌደራል ከፍተኛ ፍርድ ቤት አለ በጣም መልካም ሰው በጣም ጥሩ ሰው እምነት የሚያድር ምንም አላለኝም እኔ አለኝ ልክ ስደርስ አንድ 3 ቀን ረፍት ልወጣ ነው እነዚህ መዝገቦች ሰርተሽ ጠብቂኝ እናስ ይሄን ስር ያለኝ መዝገቦቹን ሰራው ምናምን ጻፍኩ አነበብኩ መጀመሪያ እንዴት እንደሚጻፍ እኔ እኮ አላውቅም ስለአንብቤ አለኝ አነበብኩ ያንን ያነበብኩትን እና ባነበብኩት መሰረት ደግሞ የሚሰሩትን መዝገቦች ሰርቼ ጠበቅኩት አላመነም ሰርፕራይዝድ ነው እንዴ አንቺ ከዚህ ዳኝነት ሰጥተሽ ታውቂያለሽ እንዴ አለኝ
ዳኝነት ሰርቼ አላውቅም። ዳኝነት ግን ድሪሜ ነው፣ ዳኝነት ግን ህይወቴ ነው አልኩት ማለት ነው። እና እንደዛ በጣም መዝገቦቹን ሰራሽ? መዝገቦቹን ሰራው። ጠዋት 2 ሰዓት ነው የምገባው፣ ማታ 2 ሰዓት ነው የምወጣው። በጣም ሃርድ ወርኪንግ። ኧረ ጥሩ ነው ይለኛል እሱ። እኛም እንዲህ ነበርን በአዲስነታችን። አዲስ መጥረጊያ ጥሩ ነው ስሪ፣ በቃ ሰራዋለሁ። እሱም በጣም በእኔ ኮንፊደንስ አሳደገ። በእምነት ሰው እምነት ሲያሳድርብና እምነት ሲሰጥ ለዛ እምነት ለመታመን ትጥራለህ እና በዛ በጣም ሰራለሁ። እንግዲህ በጣም ታታሪ ከሚባሉት ብዬ አስባለሁ። እንግዲህ የሚስማሙ ይመስለኛል የስራ ባልደረቦች። በጣም እሰራለሁ። ከዛ በኋላ ኬዝ መዝገብ በዛ በተባለበት ሁሉ መሰረትን እየተነሳች ወደ አራዳ ምድብ፣ ንፋስ ስልክ፣ የካ፣ ልደታ፣ አቃቂ ሙሉ ምድቡ ኦልሞስት ዞር ይሰርቻለሁ። ኦልሞስት በጣም ጥቂት ዳኛ ነው የነበረው በወቅቱ። ሶ በጣም ብዙ ነው የሰራ ነውና ከዛ በጣም በጣም ሄዴክ ስራ የሰራ ነው። ንፋስ ስልክ አሁን ጠበቃ ሆኗል። በረከት ሰይፉ የሚባል ዳኛ ነበርና በቃ በረከት ሰይፉና እኔ ነኝ ነበር ነው ለምድብ ችሎቱ። በጣም ብዙ መዝገብ ነው ያለው። ወንጀሉንም ፍትሐ ምሳ መንበላበት ሰዓት የለም። በቃ ለጉድ ነው የምንሰራው ነው። ተሾመሽ ነበር መሀል ላይ። ከዛ በኋላ ስንት ዓመተ ምህረት አይ ቲንክ 2004 አካባቢ ይመስለኛል ሾሙን ሁላችንን። ምክንያቱም በህግና ጥናትና ምርምር ነበር የምንሰራ የነበረው፣ ግን ፕራክቲካሊ እየሰራን የነበረው በረዳት ዳኝነት ስለነበር 2004 ወይ 2003 አይ ዶንት ኖ ዘ ኤግዛክት ታይም፣ ግን በዛ ጊዜ ተሾመን ማለት ነው። ሁላችንም ከኔ ኋላም የገቡት በኔ ጊዜም የገቡት ረዳት ዳኞች አብረን ተሾመን። አቶ ፋሲል ምናልባት እዚህ ኢንተርቪው ያደረከው አቶ ፋሲል ስለሺ አይ ቲንክ አብረን ይመስለኛል የጀመርነው በዛ ረዳት ዳኝነት። እሱም ብሎ አንስቶሻል ባሽነም ብሏል። በዛ ረዳት ዳኝነት ተሾመን። ብቻ በጣም ብዙ ስራ ሰራን። ከፍተኛ ልምድ ምንድነው መዝገብ፣ ክስ ምንድነው፣ ክርክር ምንድነው፣ ማስረጃ ምንድነው፣ ደግሞ ከተሰጠው የፍርድ ቤት ባህር ነው ዩኖ በጣም ተዋኝበታል በተለያየ አቅጣጫ። ኦብቪየስሊ ብዙ ልምድ ይገኛል። ብዙ ልምድ ከዛ ደግሞ በተጨማሪነት ረዳት ዳኞች ስንሆን ምን ተጨማሪ ነገር ውርስ ማጣራት ደግሞ በአዲሽናል እንሰራ ነበር እና እሱ ደግሞ ትንሽ ፋይናንሺያሊ በደንብ ያግዛል። በወቅቱ ደግሞ እኛ ብቻ ነበርን የምንሰራው፣ ጥቂት ነበርን፣ 15 16 ነበርንና እኛ ብቻ ነበርን ውርስ ማጣራት አጠቃላይ። ስለዚህ ብዙ ጉዳይ ነበር። ልጅነትም ስንጋብዛለን በቃ በቀላሉ ገንዘቡንም እውቀቱንም ስራውንም እኔ መጀመሪያ ፍርድ ቤት ነው የሰጠኝ ያስጀመረኝም። ከዛ የራሴ ጥረት እንዳለ እንደተጠበቀ ሆኖ ከዛ ከሱ እንደወጣሽ ነው ወደ ጥብቅና ሄድሽው ወይስ ሌላ ስራ? አይ ከዚህ እንዳልኩ በተለያየ ምድብ ችሎት ኮልፌ ራሱ 18 ማዞሪያ ጋር ነበር ካስታወስክ፣ እዛም ሰርቻለሁ። ከዛ አራዳ በቃ መዝገብ በስቷል። ዳኛ ከአቅሙ በላይ ሆነበት የምድብ ችሎት ከተባለ የወቅቱ የነበሩት ፕሬዝዳንት አቶ ደሳለኝ እኔን ነው የሚያነሱት። ያ ታትሬ መስራቴ በፍርድ ቤት በኩል ገላጋይ ዳኛ ይሾም ሲባል ምሾመው እኔ ነበርኩኝ። የተለያየ የሬዲዮ ምናምን ፕሮግራም ህጋዊ መግለጫ የሚሰጥ ሰው ሲባል ምላከው እኔ ነበርኩ። አያ ሪኮግኒሽኑ በዛው እየመጣ በዛው እያሳደገ መጣ። ከዛ በኋላ 2006 አካባቢ የወቅቱ ፕሬዝዳንት ሬጅስትራር ላይ ጥናት ማጥናት ጀመርን። ለውጥ መምጣት አለበት ተባለ። ፍትህ ስርዓቱ ፍርድ ቤቱ እንዴት ነው ሊለወጥ የሚችለው? የዳኝነት አሰጣጡ በድጋፍ ሰጪው ካልተደገፈ፣ የዳኝነት አሰጣጡ ሲስተማቲክ ካልሆነ እንዴት? ምክንያቱም አንድ ዳኛ ትእዛዝ ሰጥቶክ ትእዛዙ የሚወጣበት ጊዜ በጣም ሌት ነው። መዝገቦች እስካን አይደረጉም፣ ሪከርዲንግ የለም፣ የሚጻፈው ነገር ትክክል ነው ትክክል አይደለም የሚል ብዙ ቅሬታ ይመጣ ነበር። ስካኒንግ የለም፣ ዶክመንት የለም። የዶክመንት የመዝገብ ቤት አያያዙ በጣም ኋላ ቀር ነው። እዛ ጥናት ውስጥ ከነበሩት ውስጥ ነበርኩኝ እኔ። ስለዚህ እንደ ኮንክሉዥን የተደረሰበት ሬጅስትራር ሀርት ኦፍ ዘ ኮርት ነው። ሁለቱን ዊንግ የሚያገናኝ ነው። የዳኝነት ዊንግ አለው፣
ዋናው አስፈጻሚው ዳኝነቱን የሚሰጠው ዳኝነቱ ግን እንዲሰጥ የሚያደርገው ደግሞ የሰራተኛው ዊንግ አለ ወይም የድጋፍ ሰጪው ዊንግ አለ ድጋፍ ሰጪው በትምህርት በእውቀት በኃይል ምናምን ራሱን መደገፍ ሲስተማቲክ መሆን እያንዳንዱን ዳታ በመረጃ የምታገኝበት መዝገቦችን ቼክ የምታደርግ ይሄ ሁሉ መኖር አለበት ሁለቱን የሚያገናኝ ደግሞ ብሪጅ ያስፈልጋል ያን ብሪጅ የሚያመጣው ደግሞ ዋና ሬጅስትራር ነው ግን ዋና ሬጅስትራርን ኢምፓወር ለማድረግ በደንብ የህግ ሙያ ልምድ ያለው እንደዛ አልነበረም በፊት የነበሩት ሬጅስትራሮች በህግ ሙያ ልምድ የላቸው ምናምን ስለዚህ የህግ ሙያ ልምድ ከሌለው ዳኝነቱን አንደርስታንድ ያደርገው የሚሰራውን ስራ አድሚኒስትሬቲቭን አንደርስታንድ ያደርገው እቅድ ፖሊሲ ምናምን ለማውጣት ያን አይረዳውም ስለዚህ ይሄን ሁለቱን የሚያገናኝ በዳኞች አስተዳደር ጉባኤ የሚሾም የህግ ልምድ ያለው በትንሹ በእኛ ጊዜ 5 አመት ወይም እንደዚህ 6 አመት ልምድ የሚኖረው የህግ ሰው እንደውም አሁን በጠቅላይ ፍርድ ቤት የጠቅላይ ፍርድ ቤት ዳኛ ጭምር የከፍተኛ ፍርድ ቤት ዳኛ ጭምር ነው በሬጅስትራር ፖዚሽን የትምህርት ደረጃው ሁሉ ማስተርስ ተብሎ ነው እየተሾመ ያለው በዛ አግባብ በዋና ሬጅስትራርነት በዳኞች አስተዳደር ጉባኤ መሾም አለበት የሚለውን እንትን ወደ መሬት ለማውረድ በወቅቱ እኔ ተመርጬ በመጀመሪያ ፍርድ ቤት በዳኞች አስተዳደር ጉባኤ የመጀመሪያ የተሾምኩት ዋና ሬጅስትራር ሆኜ ወደ አስተዳደር መጣሁ ማለት ነው ያ ደግሞ ልክ የህጉን ልምድ ኤክስፒሪየንሱን ክሱን ከመዝገብ ጋር መዋሉን ደግሞ ወደ ሰውነት አመጣ ወደ ማኔጅመንት እንዴት ነው ከሰው ጋር መሰራው እንዴት ነው የምታስተዳድረው እንዴት ነው ወደ መሬት የምታወርደው የሚያጠፋውን ካለ ስለ ምግባር ጉለት ያለበትን ሰራተኛ ካለ እንዴት ነው የምትቀጣው እንዴት ነው የምታሰላስለው ዳኝነት የምትጽፈው ፍርዱ ብቻ አይደለም ባይዘው the process is very important ፕሮሰሱ ነው አንድ ሰው ፍትህ አግኝቻለሁ አላገኘውም የሚለው እንዶ ፕሮሰሳቸው በጣም ጥሩ የሆኑ ዳኞች ፈርደውብህ እኮ ነው ፈርደውብህ ግን አመስግናቸው ነው የምትወጣው ምክንያቱም ፕሮሰሳቸው በጣም ኢምፖርታንት ነው የኛ ሀገር የፍትሐ ብሔር ስነ ስርዓት ህጉም ሆነ የወንጀለኛ መቅጫ ህጉ በጣም ስነ ስርዓት ህጉ በጣም ኢምፖርታንት ነው ባይዘው ከሰብስታንቲቭ በላይ የሚበልጥበት ጊዜ አለ የሚያስርበት ጊዜ አለ ሀገር በወንጀለኛ መቅጫ ስነ ስርዓት ህግ ነው የምትመራው የሚል ፕሪንሲፕልም አለ ሶ ፕሮሲጀሩ was very important አንድ ሰው ትእዛዝ ተሰጥቶት በምን ያህል ጊዜ ነው ትእዛዙን የሚያወጣው ምንም አይነት ሩልስ አልነበረም አንድ ሰው ውሳኔ ተሰጥቶት ውሳኔ በምን ያህል ጊዜ ነው ዴሊቨርድ የሚደረገው ውሳኔ በኮምፒውተር ለምንድን ዳኞች የማይጽፉት ለምንድን ላፕቶፕ የማይሰጣቸው ለምንድን አማርኛ መጻፍ የማይለማመዱት ከዛ ደግሞ በየቤንቹ እኛ ያስጀመርን የነበረው ቤተሰብ ቤንች በራሱ ወንጀል ቤንች በራሱ ንግድ ችሎት በራሱ የነበሩት ዳኞች እንዴት ነው እርስ በርሳቸው የሚገናኙት ለምን ነው ስፔሻል ቤንች የማይኖረን ቢፒአር የተወሰነ ተሞክሮ ነበረ ግን የፍርድ ቤት ኔቸር ኮንሲደር ያደርጋለም የቢፒአር ገባ የሌላ አይነት የፋብሪካ ምናምን የፕሮሰስ ተደርጎ ውጤት የሚያመጣ አይነት ስለሆነ የፍርድ ቤት ኔቸር ኢንቱ ኮንሲደር የከተተ ስላልሆነ ፍጻሜ ላይ አልሆነም ነበር ግን ያ ፍጻሜ ላይ ባይውልም ስፔሻል ቤንቾች መኖር አለባቸው ቤተሰብ ችሎት ንግድ ችሎት እንደዚህ የገቢዎች ችሎት ስፔሻል ይሆኑ እዛ ስፔሻል ኤሪያ ላይ ሊሰሩ የሚገቡ ይሄንን ስፔሻል ቤንች አድርገህ ከአስተዳደር ሰራተኛው ጋር እንዴት ነው የምትሰራው የሚል 11 ምድብ ችሎት ማስተዳደር ነበር የተሰጠኝ ለኔ ኃላፊነት 11 ምድብ ችሎት ስታስተዳደር በ10 ምድብ ችሎት ያሉት ሬጅስትራሮች በእድሜያቸው ትልቅ ኤክስፒሪየንስ ያላቸው ትምህርት ደረጃቸው በህግ እንዲሆን ስለተባለ የተማሩ ምናምን ናቸው ከዛ ሰራተኞች አሉ በሙሉ ያ ሰራተኞች እንዴት ነው ኤክሰርሳይዝ የሚያደርገው ከዛ ዩኒፎርም አይደለም ገባ በተለይ ችሎት ስነ ስርዓቶች ችሎት አስከባሪ አሁን ችሎት ስነ ስርዓት ስትል ቀለል አድርገህ ታየዋለህ አይደለም የፍርድ ቤቱ መገለጫ ነው ችሎት ስነ ስርዓት ማለት ኢምፖርታንቱ ነው ፈርስት ፕሌስ ነው ፈርስት ኢምፕሬሽን ነው ገባክ ያ ፈርስት ኢምፕሬሽን ከተበላሸብክ ሙሉ ነገር ነው የሚያበላሽብክ ስለዚህ ፈርስት ኢምፕሬሽኑን ለማስተካከል የሚጀምረው ደግሞ ካለባበስ ነው ስለዚህ የሚለብሱት ልብስ መዘጋጀት አለበት ጫማ ልብስ ሊሰጣቸው ይገባል የሲቪል ሰርቪስ ውስጥ ተለይተን ልንወጣ ይገባል አሁን ፋይናሊ በቅርብ ቀን የጸደቀው እኛ ደግሞ ይዛኔ ካስጀመሩት ውስጥ ናት 2-3 ያደረግነው የነበረውና እንደሱ አድርገን ወደ ስራ ገባን ስለዚህ ከ11 የምድብ ችሎት ሰራተኞች ድሬዳዋን ጨምሮ ድሬዳዋን ድረስ እሄድ ነበረ ያንዳንዱን ሬጅስትራር እቅድ እንዲያወጣ እቅዱን ወደ መሬት እንዲያወርድ ያወረደበትን ቆጥሮ የሰጠውን ስራ ቆጥሮ እንዲያመጣ እንዳልኩ ትእዛዝ በስን ቀን መውጣት አለበት የግል ትእዛዝ በስን ጊዜ ተጽፎ መውጣት አለበት ውሳኔ በስን ጊዜ ተጽፎ መውጣት አለበት መጥሪያ መቼ ይሰጣዋል መዝገብ እንዴት ነው ችሎት ጻፊው ኃላፊነት የሚወስደው ቆጥሮ ማለት መዝገብ ችሎት ጻፊ አንድ ችሎት ጻፊ ሄዶ ሌላ ችሎት ጻፊ ሲመጣ
መዝገብ ስለማይረካከብ የርክክብ ስርዓት ስላልነበረ እንዴት እንደሚረካከብ እንኳን አይታወቅም ነበር። መዝገብ ቤት አደረጃጀት አልነበረውም። የተወሰነ አደረጃጀት አለው ግን ኦርጋናይዝድ ሆነ አደረጃጀት አልነበረውም። የድሮ መዝገቦች ይጠፋሉ። ፍርድ ቤት ማለት አርካይቭ ማለት ነው። የዛሬ 100 ዓመት እንኳን መዝገብ መገኘት ያለበት መገኛው ነው። ግን ይሄ ከሆነ መዝገብ ቤቶቻችንን ማደራጀት እንደተጠበቀ ሆኖ ጎን ለጎን ምን ልናደርግ ይገባል? እነዚህ አይነት የድሮ መዝገቦችን ካሉበት ቦታ ሰዎች አገልግሎት የሚፈልጉም ከሆነ አርካይቭ ማድረግ። አርካይቭ ደግሞ በሃርድ ኮፒ ብቻ ስታደርገው ሊጠፋ ይችላል፣ ሊበሰብስ ይችላል፣ በእንስሳ ሊበላ ይችላል፣ ብዙ አይነት ሊያመጣ ይችላል። ስለዚህ እሱን ወደ ሶፍት ኮፒ ስካኒንግ መቀየር ያስፈልጋል። በወቅቱም የነበሩት ፕሬዚዳንት በጣም ቪዥነሪ ነበሩ። እኔም በጣም ቪዥነሪ ነበርኩ፣ ቦልድ ነበርኩ። እንደረሷ ከዳኛ በላይ ናት ይባል ነበር። የዳኞችን ምደባ ምን ሰራው እኛ ነበርን። ክረምት የሚሰራ ዳኛ ምደባ፣ ሌሎች እንዳልኩ እያንዳንዱን ያስተዳደር ስራ ሰራተኛው በደንብ ኦን ታይም ገብቶ ኦን ታይም የሚወጣበትን የአንድ መስኮት አገልግሎትን የመረጃ ዲስክ እንዲኖር ሄደ የምትፈልገው መረጃ ሄደ ችሎት ጻፊውን ገባ ችሎት ጻፊው ላንተ መረጃ ሰጥቶ ከመዝገቡንም ሰርቶ ምናምን ጊዜ የማይበቃውም ራሱን የቻለ የመረጃ ሲስተም ያስፈልጋል። እንደዚህ አይነት ዲቴልስ ብዙ ነገሮች ለመስራት ብዙ ጥረት አድርገን ጀምረን 1-2 ዓመት ከምናምን 3 ዓመት በኋላ ከሰራው በኋላ ነው መጀመሪያ ፍርዴትን የለቀቁት። ናይስ። ስለ ሬጅስትራል አንድ ፕሮግራም ይዘን እናወራለን። በሰፊው ይሄ ሲስተም መወራት ያለበት ነው። ምክንያቱም ብዙ የሚነሱ ነገሮች አሉ። በእኛም በጠበቆችም በኩል በባለ ጉዳዩም በኩል እንዴት ነው እዛ ላይ ከነበርሽ አተገባበሩ ሳው እንዴት ታይዋለሽ ደግሞ በጥብቅና የሚለው እናወራለን ሌላ ቀን። ኢምፖርታንት ነው ባይዘው በጣም እንዳልሽው ነው። የሬጅስትራል የችሎቱ ሀርት ቢት ነው። በቃ ልቡ ያለው እሱ ጋር ነው። ያለሱ እንትኑ አይንቀሳቀስም። እሺ ወደ ካሪየርሽ እንምጣ። ከዛ ወደ ምን ሄድሽ? ከሬጅስትራል በኋላ ወደ ጥብቅና ፈቃድ አወጣሽ። ስንት ዓመተ ምህረት? 2008 10 ዓመት ድፍን 10 ዓመት 2008 መስከረም ነበር። ናይስ። ድፍን 10 ዓመት እሺ። በጥብቅና ሰራሁኝ፣ ወጣሁኝ። እንዳልኩ እንደውም መጀመሪያ ስወጣኔ ትንሽ ኃይለኛ ነበርኩ፣ ቦልድ ነበርኩ። የተለያዩ ምድብ ችሎቶችን ቄራ ምድብ ችሎት አሁን ያለውን የቦሌ ምድብ ችሎት የየራሳቸው ምድብ ችሎት በጣም በትንሽ በኪራይ ውስጥ ምናምን ነበር የሚኖሩትና ህንጻ የየራሱን ህንጻ በተለያየ ቦታ መስራትም እንዳንድ እንትን ተደርጎ እሱ ደግሞ ፊኒሽድ ሲደረግ እንደውም የመጀመሪያ ልጅን ራሱ እርጉዝ ነበርኩ። ስወጣ ስወርድና ያንን ማስተግበር ምናምን ውስጥ በጣም ኢምፖርታንትሊ ኢንቮልቭ አድርገን ፍርድ ቤቱ ትንሽ አሁን በጣም እኔ በእርግጥ አሁንም በጣም ብዙ ለውጥ አለ ብዬ አምናለሁ። በጣም መጀመሪያ 2002 2000 አሁን ይሄ የ10-12 ዓመት ምናምን ታሪክ ነው አይደል? ግን በዚህ ሂደት ውስጥ ከፍተኛ ለውጦች ነበሩና ከዛ ጥብቅና ይሄን ሳነሳለ በዚህ ሂደት ደግሞ በስነ ምግባር የተበላሸ የተለያየ አይነት ሐሳብ የነበረው ሰነፍ የሆነ ሰነፍ ሰው አልወድም። ኢነርጄቲክ ሰው ስራ የሚሰራ ሰው ነው የምወደውና በትክክል ያልሰራ ሰው ካገኘው ወደ ኋላ አለ መውሰድ ያለብኝን እርምጃ ወስዳለሁና ለወጣ ስለ አረባክሽ እንዴ ሰው እኮ ያሰራሽም እንዴ ልትሆኝ ነው እንዴ? እኔ እኮ ምሰራው በህግ ነው፣ ምሰራው ለፍትህ ነው። ማንንም ማያሰራኝ እኔ ፌቨር መጠየቅ አልጠይቅም። በህግ ኮንሰርቫቲቭ ነኝ፣ በኔቸሪ ቦልድ ነኝ እንጂ ሌላ ነገር ውስጥ አልገባም። በህግ በአግባቡ ጠይቄ እስኪ ማንንም ማያሰራኝ ብዬ ወጣው። ይገርምሃል ውጤቱ ተቃራኒ ነበር። እንዴት? ልክ ጥብቅና ስወጣ በጣም ብዙ ኬዝ ላከልኝ። ይሄው አብሬው የሰራው ሰራተኛ የቀጣሁት ሁሉ በቃ ሁሉ ሰው ከምልህ በቃ በጣም ብዙ ስራ እንደው እንደ አንድ ኤግዛምፕል ወዳጄ ናት እና ፍርዴት እያለሁ ችሎት ስነ ስርዓት ነው በረሽ መሰለኝ ብቻ ልክ አልነበረም አለባበሷ ምናምንና ፖሊስ አይ የፍርዴት ሰራተኛ አስተካኪ ያልኩት ይሄ ትክክል አይደለም፣ ምንም አታስተካክልም ምናምን አትሄድም፣ በቃ እርምጃው ሲጄባታለሁ፣ ማስጠንቀቂያ ጽፌባታለሁ፣ ደሞዝ ቀን ብቻ ብዙ ነገር አረጋታለሁና ጠበቃ ሆኜ ሁከት ፋይል ነው የምከፍተው። ፋይሉ ታስከፍቼ እግድ ማውጣት አለብኝ፣ ምክንያቱም እዛ ሁከት እየተፈጠረ ነው፣ በጣም ኢምፖርታንት ነው። ሲሄድ ሳያት እሷ ናት ፋይል ከፋች ናት። በቃ ሴትዮዋም ትጣላኛለች እና ብዬ ራሴን ለመጣላት በጣም ሬዲ አድርጌ በቃ ትጣላኛለች፣ ምን ድረስ ነው መጣላት ብዬ በጣም አስተናግዳኝ
በአግባቡ በቃ ዳኛ ጋር አስገብታኝ ዳኛውም በጣም ጥሩ ሰው ነው ጠየቁትን አይቶ በህግ አግባብ ትእዛዝ ሰጥቶልኝ ከዛ ተጽፎ የእግር ትእዛዝ እንዲህ አይነት ሴንሲቲቭ ኢሹዎች አሉ ፍትህ ምንድነው የሚባለው በጊዜ የዘገየ ፍትህ እንዳልተሰጠ ይቆጠራል ነውና ኦን ታይም ካልደረሰልህ ምንም እንትን አይደለም የፍትህ ተፈጥሮ ራሱ እንደዛ ነውና እሱ ካገኘው በኋላ አይታያለች የፊቴን ኤክስፕሬሽን እና ገረመሽ አይደል አለች አው እኔ የምትጣይ መስሎኝ እንደ ውስጤን እያዘጋጀው ነበር አልኩት እንዳንቺ በግልጽ ስተቴን ይነገረኝ እንዳንቺ ትክክል አይደለሽም ያለኝ ሰው በህይወቴ የለም እና ይዛኔ የቀጣሽ የዛኔ ትክክል አይደለም ያልሽ ህይወቴ ላይ ኢምፓክት አድርጎ ዛሬ በጣም መልካም ሰውኛለሁ ራሴ ላይ አስተካክያለሁ ለካ ትክክል አልነበርኩ አካባቢ አይዞሽ የሚለኝ ሰው ይሄንን ትክክለኛውን ነገር አልነገረኝ ፍለፊት የነገርሽኝ አንቺ ነሽ እና የፍርድ ቤትም መሰረት ኃይለኛ ናት መሰረት ስትሪክት ናት መሰረት ግን ስራ ትወዳለች ልክ ሲወጣ መሰረት ስራ ትወዳለች የዘመዱን ስራ ምናምን በቃ አለ አይደል ጠበቃ መሰረት አለች መሰረት ስራ ትወዳለች ነው እና እንደወጣው ያ ረጅም አመት መዝገብ ውስጥ የኖርኩበት ረጅም አመት ዴዲኬትድ ሆኜ የሰራሁበት ባጭር ጊዜ ነው በጣም ቡም አድርጎ የከፈለኝ እኔ ብዬ ማምነውና በዛ ሂደት ወደ ጥብቅናው መጣው እንግዲህ ጥብቅናውን ስራ ጀመርኩ ማለት ነው ናይስ እንግዲህ ወደ ሁለተኛው ፓርት እንሂድና አሁን ወደ ሜን ኢሹዎቹ ወደ ፌደራል ጠበቆች ማህበር ስለ እጩነትሽ ስለምናምኑ በደንብ በስርዓት እናውራና የፌደራል ጠበቆች ማህበር መስረቱ በፊት የኢትዮጵያ ጠበቆች ማህበር ነበር ከሱ በፊት የነበረው ማለት ነው ቮለንተሪ አሶሲዬሽን ነው ኢትዮጵያ ህግ ባለሙያዎች ቀድሞ ኢትዮጵያ ጠበቆች ማህበር አዎ የህግ ባለሙያዎች ማህበር ልክ ነሽ እሱን አጠጣሩ አንድ ላይ እንድትመልሽልኝ ነው እሱን ያመጣዋል አለ ሂስትሪው ከሱ ስለሚጀምር አሁን ወደ 60 አመት አካባቢ 60 አመቱን ሊያከብር እየደረሰ ነው ለማክበር እየተዘጋጀ ነው እየደረሰ ማስታወቂያዎችን አይተናል አይደል ከዛ አሁን ደግሞ እሱ እንትን አለና አይ ቲንክ እንደ ማረካከብ ነው አይደል በፊት እሱ ሲሰራቸው የነበሩትን ነገሮች አሁን የፌደራል ጠበቆች ማህበሩ ነው እየሰራ ያለውና እስቲ ሁለቱንም እንትናቸውን ድክመትና ጥንካሬያቸውን እንዴት አንቺ ትገመግሚዋለሽ የፌደራሎች ታውቂዋለሽ አይ ቲንክ በአመራርነትም ሰርተሻል ከመጀመሪያው እስቲ ሁለቱንም አሁንም በኮሚቴነት እየሰራው አለሽበት እዛው ላይ የኢትዮጵያ ህግ ባለሙያዎች 60ኛ አመቱ ላይ ያ ቮለንተሪ አሶሲዬሽን ስለሆነ እዛም እዚህም መስራት ይቻላል ሁለቱንም አንድ ላይ የኢትዮጵያ ጠበቆች ማህበር 1957 ነው የተመሰረተው ባይዘው አብዛኛው የአፍሪካ ሀገራት ከቀኝ አገዛዝ ነፃ ሳይወጡ ለመብት ታገላለሁ ብሎና ብዙ የሰራ ብዙ ያልተወራለት ማህበር ነው እውነት ለመናገር ግን በብዙ ቻሌንጅ ውስጥ የሚያለፈ እኔ እንደውም እኔ የመጣውበት በጣም አክቲቭሊ ሳተፈበት የነበረበት ጊዜ የሲቪክስ ማህበር በአዋጅ የተከለከለበት ጊዜ ላይ ነበርና ያንን ጊዜ ያንን ቻሌንጅ ምንም አይነት ገቢ ምናምን ኢኒሺየት እንዳያረግ ፕሮጀክት ብዙ አይነት ክልከላዎች የነበሩበት ጊዜ ነበርና በጣም ቻሌንጅ ለማድረግ ከኪሱ ብር እያወጣን እኔም ጭምር ሲኒየሩ ጭምር እንዲቆም ያ ማህበር እንዳይወድቅ በጣም ብዙ ታላላቆቻችን ሳክሪፊኬሽን የከፈሉበት በጣም ትልቅ ማህበር በጣም ትልቅ ክብርም ያለኝ ማህበር ነው ብዙ ሰው ሼፕ ያደረገበት ብዙ ጥናቶች ያወጣበት ማህበር ነውና የኢትዮጵያ ጠበቆች ማህበር ነበር የሚባለው እንግዲህ ከ1998 ወደዚህ ነው የኢትዮጵያ ህግ ባለሙያዎች ማህበር የተባለው የኢትዮጵያ ጠበቆች ማህበር የሚለው በሌላ ተወስዶ ባህል ተብሎ ስሙን ተነጥቆ በወቅቱ በነበረው ክርክር ነበር በወቅቱ በነበረው ኢንቮልቭመንት ያው የህግ ባለሙያ ማህበር አይደለ ፍለፊት ወጥቶ የሂውማን ራይት ጥሰት እንደዚህ ያለ ማለቱ እንደዚህ ያሉትን ሰዎች ጥብቅና ፍቃዳቸውን እስከማስነጠቅ እስከማሳከድ ምናምን ድረስ ደርሶ ከነገና ስሙም ደግሞ ተቀይሮ ነው የኢትዮጵያ ህግ ባለሙያዎች ማህበር ነው ግን ላለመዝጋት የነበሩ ሰዎች ድርጅቱ እንዲዘጋ ነበር ግን አንዘጋም ብለው የኢትዮጵያ ህግ ባለሙያዎች ማህበር ብለው ቮለንተሪም ቢሆን በተወሰነ ደረጃ የሚያሰባስብ በተወሰነ ደረጃ ለጠበቆቹ መብት ኤክሰርሳይዝ ማድረግ የሚያደርግ ህግ ነክ ጉዳዮች ጥናቶች ላይ ምናምን የሚሳተፍ 2011 ይሄ ለውጡ እንደመጣ
ጀስቲስ ፎረሙ ሲዘጋጅ የሚያዘጋጅ በኃላፊነት ወስዶ ከዩሮፒያን ዩኒየን የሚወሰደውን ፈንድ ከፍትህ ሚኒስቴር ጋር ሆኖ ራሱ እያስተዳደረ ጠበቆችን ኦርጋናይዝድ አድርጎ ሪቫይዝድ መደረግ ያለባቸውን አዋጆች ለይቶ ብዙ አዋጆች ከዚህ ከሲቪል ሰርቪስ ከሲቪል ሰርቫንት ማህበረሰብ አዋጁ ጭምር ብዙ ኢንቮልቭመንት ያደረገ ነው እና የጠበቃ ራሱን በራሱ ማስተዳደር እንዳልኩክ ነው 1957 ነው የተቋቋመው ራሱን በራሱ ለማስተዳደር የጠበቆችን መብት ለማስከበር የህግ የበላይነትን ለማስከበር ንቃተ ህሊናን ለማምጣት ዲሞክራሲን ለማስፈን ምናምን ተብሎ ተመስርቶ ግን ልክ እንደ ሀገራችን ነው ገባክ የተለያየ አይነት ለውጥ ውስጥ መጀመሪያ ብርሃን ፈንጥቀን በኋላ ይቀርራን ስለሆነ እንደዛ የቀረ ሆኖ ነገር ግን የዚህ የራሱን በራስ የማስተዳደር ሐሳብ ስለነበር 2011 ላይ ደግሞ የሚሻሻሉ ህጎች አዲስ የሚወጡ ተብሎ በመንግስት ደረጃ የፖሊሲ አቅጣጫ ኢትዮጵያ የተለያየ አይነት ዓለም አቀፍ WTOን መመዝገብ የተለያዩ ኢንቨስትመንቶችን ማምጣት ምናምን ኦፕን አፕ እያደረገች ነው ሲባል እንግዲህ ከተቀመጠበት አጓሮን አንስቶ አንደኛው ሪኳየርመንት ይሄ ነው ዜር ሹድ ቢ ባር አሶሲዬሽን በሚል ያኛውንም የባር አሶሲዬሽን ደግሞ እንዴት ነው አዋጁ ሊጸድቅ የሚገባው የሚለውን ከተለያዩ ሀገራት ኤክስፒሪየንስ ተወስዶ መጥቶም በፍትህ ሚኒስቴርም ተሰርቶ እኛም በጣም አክቲቭሊ ፓርቲሲፔት አድርገንበት የተወሰነ ያልተስማማንባቸው ያላመንባቸው ብዙ ነገሮች አሉት አዋጁ ግን ምንድነው እኛ በወቅቱ ያሰብነው አሁንም ትክክል ነው ብዬ ማምነው እኔ ብልጥ ልጅ ያዘውን ይዞ ነው የሚያልቀሰው we are in the dark ብርሃን ያስፈልገናል ኤክሰርሳይዝ ማድረግ ያስፈልገናል በተሰጠን መጫወት ያስፈልገናል ከዛ በኋላ ደግሞ የሚሻሻል የሚለወጥ ነገር ደግሞ ካለ ስትደራጅ አትሊስት መደራጀቱ ከተፈቀደልክ ስትደራጅ ያንን ለውጥ ታመጣለህ ስለዚህ ባለው ሁኔታ ይጽድቅልንና ከዚህ ኤክሰርሳይዝ እናደርጋለን በሚል ነው 1249 ወደ ፒክቸር መጥቶ ማህበሩም ተቋቁሞ ነበር ሸዛኔ አንቺም እንትኑ ላይ ፕሮሰሱ ላይ ኦኬ በማህበሩ ውስጥ ነበር ምክትል ፕሬዝዳንት ነበርኩ ነው ኦኬ ዛኔ ምክትል ነበርሽ የኢትዮጵያ ህግ ባለሙያዎች ማህበር ምክትል ፕሬዝዳንት ነበርኩ ኦኬ ምክትል ፕሬዝዳንት ነበር ከኔ ጋር አቶ ተስፋያውን አንደኛው ፕሬዝዳንት ወዳዳሪ ስራ አስፈጻሚ ነበር አቶ ቴድሮስ አሁን ደግሞ የማህበሩ ፕሬዝዳንት እሱም ስራ አስፈጻሚ ነበር ስለዚህ አክቲቭሊ የብዙ ሰዎች እውነታ ነው ማለት አስተዋጽኦ ነው የተፈለገው ወይም እንዲጸድቅ የተፈለገው አዋጅ የተሰራው ሌላ ነው በርግጥ በጣም ቆንጆ ስብስብ ግን ይሄኛው I think ፍትህ ሚኒስቴር ሄዶ እንትን አለ የተወሰነ ኤዲቲንግ ተሰራ ፍትህ ሚኒስቴርም የራሱን ኢምፓክት ማሳደር ፈልጋለሁ አለ ምክንያቱም አዲስ ማህበር ነው የምትወክሉት ፐብሊክ ኢንተረስት ነው ሙሉ ለሙሉ ቁጥጥሩን የጥብቅና ቁጥጥሩን ፍቃድ መስጠቱንም ዲሲፕሊኑን ምናምን ለእናንተ ብለቅ ሪሊ ተሰሩታላችሁ ወይ ፕራክቲስ ማድረግ አለባችሁ እንደዚህ አይነት አርጊመንቶች ያቀርቡ ነበር መድረክ ላይ እኛ ቻሌንጅ ስናደርግ ማለት ነውና አንዳንድ ያውን ስታየው ማህበሩ ከተመሰረተበት ዓላማ አሁን የደረሰበትን አይተው ክፍተቶቹን ስታይ ማየት አለብን ትራንዚሽን ያስፈልግ ነበር ምናምን ይያሉ የሚከራከሩት ነጥብ የተወሰነ እውነትነት አለው የሚያስብል ነገር አለው ገባ ኤክሰርሳይዝ ማድረግ አለብን እኛም የተወሰነ መብታችን ሙሉ ለሙሉ ለኛ ለመስጠት ትራንዚሽን ፒሪየድ ነው ያስቀመጠው መቼ የጥብቅና ፍቃዱን ምናምን እንደምንወስድ በጣም ቻሌንጅ ተደርጎ ቦርዱ ላይ የጥብቅና ፍቃድ አሰጣጡ ላይ ዲሲፕሊኑ ላይ ምናምን ሜጆሪቲ ቮት ያዘው ማህበሩ ነው ግን እነሱም የፐብሊክ ኢንተረስት ስለሆነ ይመለከተናል ኢንቮልቭ ማድረግ አለብን የምትወክሉት ፐብሊኩን ነው ህጉን ነው ስለዚህ ይመለከተናል በሚለው ነው ስምነት የተደረገው እንደዛም ሆኖ ሜጆሪቲውን ነው ግን እንዳልኩ ሐዲስ ነገር ስለሆነ ኤክሰርሳይዝ ለማድረግ ያልነበረ ነገር ነው አሁን እኮ ዛሬ እናንተ የምንነጋገረው ማህበር ኖሮ ታውቆ በኢስት አፍሪካ በአፍሪካ በሌሎች ተሳትፎች አድርጎ የተሰሩ ስራዎች አሉ ዲና የማናረጋቸው ገባክ ኢንቱ ዘ ፒክቸር የመጡ እኔ ያልተሰራም ብለህ ምንም አንተም በትለው ማን ከደው መሬት ላይ ለሚታይ የሚዳሰስ የተሰሩ ስራዎች ደግሞ አሉ ያልተሰሩ ደግሞ አሉ እነሱን ዛዘሪልኛ ወደፊት እቅድ የሚወጣው ካልተሰራው ላይ ለመስራት አይደለ ልክ ነው እሺ እኔ ያልተሰሩ ብዬ ማስበው የመጀመሪያው የጋራ መግባባት ማህበር ኮንሰፕት ባይተሰልፍ ማህበር ማለት የጋራ ቤት ማለት ነው በጋራ መስራት ማለት ነው ምሰሶ ያንድ ሰው የሁለት ሰው አይደለም የብዙ ሰው ምሰሶ ነው ያ የጋራ ቤት ያ የጋራ ምሰሶ ሲግባባ ነው ውጤት የሚያመጣው መታየት የሚችለው ስለዚህ ያ የጋራ ቤት መጀመሪያ በጋራ ተግባቦት መስራት ያለበት ስለመሆኑ መቀመጥ ያስፈልጋል ማህበር በግል የምትወጥበት አይደለም ወይም ደግሞ የተወሰነ እኔ ስላልተመቸኝ ካንተ ጋር በሐሳብ ስላልተግባባው ወይም ስላልተመቸኝ እንዱ ሳይክ ስላልተመቸኝ አይ በቃ ብዬ መሄድበት አይደለም
ቅድም ከሚዲያው ከእንትን ውጪ ስናወራ ነበር አይደል? እኔ አሁን የዚህ ፕሬዚዳንሻል ውድድሩ የማሸነፍ የመሸነፍ ጉዳይ አይደለም ለኔ ቱ ቢ ኦነስት። ማንም ባሸነፍ ደስ ይለኛል። ለማሸነፍ ነው እየሰራው ያለሁት። ማሸነፍ እንፈልገው ግን ቪዥንም ስላለኝ ነው። ግን ከዛ በላይ ይሄ ጠበቆች ማህበር ትልቅ ማህበር ነው፣ ሁሉንም ያስማማል። ሬጉላቶሪ ቦዲ ነው፣ ተቆጣጣሪ ነው፣ የህግ ማህበር ነው። ህግ በራሱ ገባክ ኢምፓክት ያለው ነው ለሀገር ለምናምን ትልቅ ኢምፓክት ማሳደር የሚችል ነው። ይሄ ከሆነ እንደዚህ ከሆነ ይሄ ከሆነ ዘንዳ ትልቅ ማህበር ሲሆን ከምንድን ነው የሚነሳው? ነው ከውድድሩ ነው የሚነሳው። እኛ በግልጽ ትራንስፓረንት በሆነ መንገድ ያለ ቡድንተኝነት ያለ ጓደኝነት ፊት መተን ኃላፊነት ወስደን ቪዥናችንን አጋርተን ዲሞክራሲያዊ በሆነ መልኩ አሸንፈን ካልመጣን የምናስበውን ጠንካራ ማህበር ማቋቋም ማስቀጠል አንችልም። ለዛ ደግሞ መሰረቱ ስታንዳርድ ያስፈልገዋል ከዚህ በኋላ። ስለዛ ነው ለብሬክ ስሩ አድርጌ ወጣሁት። ለምንድን ለራሴም ነው ያስቀመጥኩት። መሰረት አያለው ለምን ነው ፕሬዝዳንት መሆን የምትፈልጊው? ስራልሽ እየሰራሽ ነው። እግዚአብሔር ይመስገን ጥሩ እየተንቀሳቀስኩ ነው። ያ አይደለም እሺ፣ ቅድም አንብቤልሃለሁ፣ አሁንም ድጋሚ አንብቤልሃለሁ። በህይወት ስትኖር ከዛ በላይ ኢምፓክት ማሳደር አለብን። ኢምፓክት ለማሳደር ለሀገር አስተዋጽኦ ለማድረግ እንዳልኩ እኔ በሰው ውስጥ ያደግኩ ሰው ነኝ። ህብረተሰቡ ወዶኝ ምናምን ብዙ ነገር አድርጎልኝ ያደግኩ ነኝ። በዛ ደረጃ ለዛ ህብረተሰብ አድርጌያለሁ አላረኩም። አሁንም እኮ የሚያከብርህ ስራ የሚሰጥህ የሚወድህ ይሄው ህብረተሰብ ከሌለው ላይ ቤቱን እኔ ጥብቅና ለመክፈል ቤቴን ወለድ አገር ላስይዝ ነው ብላኝ ታውቃለች አንድ ደንበኛ። በፍጹም እንዳታስይሽ ሳሸነፍ ትሰጪኛለሽ ነው ያልኳት። ይሄን ያለው ሙያውን ያከብራል ህብረተሰቡ፣ ህግ ያከብራል። በህግ መገዛት በህግ አምላክ መባል ነው የሚመጣው። እኛ ግን የተማርን ነን፣ ህጉንም እናውቃለን፣ ፕራክቲስም እናደርግነን። ከራሳችን ሰርክል ወጥተን መቼ ነው አስተዋጽኦ የምናደርገው? ብዙ አይነት ተግዳሮት ሊኖር ይችላል ይሄን እንዳታረግ የሚከለክል። ግን ለምን አንጀምረው? ለምን አንሞክረውም? ለምን አንደራጅም? ለምን በጋራ አንሆንም? በጋራ ስንደራጅ በጋራ ስንሆን ደግሞ ምን ፈልጎን አላማ እናሳካለን። ቪዥናችን ይሄ ነው። አብዛኛው ጠበቃ ጠንካራ ማህበር እንዲኖር ይፈልጋል። ጠንካራ ማህበር እኮ ስለሌለን ነው ዛሬ ፖሊስ ጣቢያ ሄደን እስረኛ የሆነ ደንበኛችን የእስረኛው መሰረታዊ ህገ መንግስታዊ መብቱ የሆነውን በጠበቃ የመወከል በጠበቃ የመደገፍ መብቱን ለመስጠት እንኳን ብዙ እክል የሚገጥመን በየችሎቱ ስንቆም ጠበቃ ለምንድን ነው ባንቺ አጀንዳ የሚይዘው ተብዬ አውቃለሁ እኔ። በዚህ ምክንያት እንደውም 2 ቀን ታስሬያለሁ። አራባልከሽ ምክንያቱም ጠበቃ ቀጠሮ ስለጠየቅሽ ይለወጥልኝ እኔ አልችልም ይለወጥልኝ ምንድነው ችሎት መድፈር ነው? አይ ደንበኛዋ ትቀርብ አሉ። ነው ደንበኛዋማ ብቻዋን አትቀርብም አልኩ። ያለኔ እንዴት ትቀርባለች? የትኛው ህግ ነው የሚያስገድደኝ ያሉት የችሎቱ ዳኛ። ህገ መንግስቱ በጠበቃ ተወክሎ መከራከር መብት ነው የሚያስገድደው። ወንጀል ኬዝ ነው የፍትሐ ብሔር ኬዝ። በዛ ምክንያት አይ አጀንዳ ቀየርሽ ለምን አልሽኝ በሚል ምክንያት አይ እኔን ክብሬን ሙያዬን ገባ ለሰው መብት እከራከራለሁ ብዬ ቆምኩትን ሙያዬን ክብሬን በሚነካ መልኩ ንግግር ሊደረግ ሲል እኔም በሱ ቻሌንጅ አድርጌ ሌላ አይነት ሂደት ውስጥ የገባውበት ልምድ አለኝ። የዚህ 10 ዓመት የጥምቅና ልምዴ በብዙ አይነት ቻሌንጅ ውስጥ ያለፈ ነው። ሴት ስትሆን ጥቅምን ጉዳትም አለው። ብቃት ኖሮክ በአግባቡ በሜሪ ስትወጣ የጠበቃው ማህበረሰብ ሪኮግናይዝ ያደርጋል፣ ይወዳል። እንደውም በቀላሉ አውትሻይን ማድረግ እንችላለን ብዬ ነው የማስበው እኔ ሪኮግናይዝ ስለሚያደርግ። ወደ ጥያቄያችን አንደኛው ሁሉንም ያሰባሰበ የተበተነ ነገር ወደሱ ልመጣለህ ነው ጉለቱ። ሌላኛው ጉለቱ ጠንካራ የጠበቃ ማህበር ሲባል እንደ ሰውም እንደ ግለሰብም ቅድም ስንነሳ ዳንኤል ስልህ ዳንኤል ማን ነው ስልህ ከውልደት ያርል ጀመር ከሆነ መሰረት ማናት የተማረች እንዴት ሆነች እንዴት አደገች አይደል? ይሄ ተደምሮ ነው የዚህ ልምድ ተደምሮ ነው መሰረት እንዲፋይ ነው የሚያደርጋት። የጠበቃ ማህበሩ ሲወለድ እንዴት ነበር? እንዴት እያደገ ነው? ገና እያደገ ያለ ነው። ይሄ ማህበር እንዴት ነው ወደፊቱ የሚሆነው? የት ሊደርስ ነው የሚገባው የሚለው መጠናትና መቀናጀት አለበት። ማህበሩ ግን የውስጥ መዋቅር የለውም። አሁንም ያለን ቢሮ እንደምታውቀው ፍትህ ሚኒስቴር ውስጥ በጣም ጠባብ ቢሮ ውስጥ 2-3 ሰራተኛ አድርጎ ነው እየሰራ ያለው። የራሱ ቢሮ የለውም፣ የራሱ መዋቅር የለውም። ድርጅታዊ መዋቅር ስትራክቸር ይፈልጋል። እያንዳንዱ ምን አይነት ሰራተኛ ያስፈልገዋል? ዴይ ቱ ዴይ ስራውን የሚሰራ አክቲቭ የሚሆን በቴክኖሎጂ የተደገፈ ዲጂታላይዝድ የሆነ ለጠበቃው በቀላሉ ሊደርስ የሚችል ማህበር ያስፈልጋል። ይሄን ለማድረግ
ይሄን አላደረገም ማህበሩ። ይሄ ክፍተቱ ነው ብዬ አስባለሁ። ስትራክቸር የለውም። ስትራክቸሩ መሰራት አለበት። መጀመሪያ እኔ ላይ አንተ ላይ ውስጡ ላይ መሰራት አለበት። ከዛ ደግሞ ጎን ለጎን ኢንተርናሽናል ልትሄድ ይገባል። ኢንተርናሽናል ያለው ግንኙነት፣ ኢንተርናሽናል ያለው ተቀባይነት፣ አሁንም በመንግስት ቦታ ያሉት አንዳንድ ተቀባይነቶች በጣም ጥሩ ናቸው። ይሄ ግን መሰረትና ቅርጽ ሊይዝ ይገባል። ስለዚህ የመጀመሪያው እኔ በአጭር ጊዜ እቅዴ ብዬ እንዳልኩህ መሪ ቃሌ እንደ ባለሙያ መከበር ሙያውን ማስከበር፣ እንደ ባለሙያ መከበር ሙያውን ማስከበር ደግሞ ሳረግ እኔ ይሄንን ያወጣሁት የራሴ አይደለም። ይሄ የጋራ ቤት አይደለም፣ የጋራ እቅድ፣ የጋራ ራዕይ፣ የጋራ መሪ ቃል ሊኖረን ይገባል ብዬ ነው። እንደ ባለሙያ መከበር ሙያውን ማስከበር ማህበሩ መተዳደሪያ ደንቤ ነው ብሎ ባጸደቀው አንቀጽ 6 ንዑስ አንቀጽ 12 ላይ ያስቀመጠው። ስለዚህ እንደ ባለሙያ መከበርና ሙያውን ማስከበር ከሌላው ለየተሽ ለምን አወጣሽው ብትለኝ አብዛኛውን ስለሚገልጽ ነው። እንደ ባለሙያ መከበር ማለት ምንን ያቀርጻል? የኔን ብቃት የኔን ማንነት ማሳደግ፣ መሄድበት ቦታ ላይ ተቀባይነት ማግኘት። እኔ እንደ ባለሙያ እንደ ጠበቃ ለማሳደግ ደግሞ እኔ ላይ ምን ሊሰራልኝ ይገባል? ስልጠናዎች፣ ጥናቶች፣ የተለያዩ ነገሮች ሊደረግ ይገባል። እኔ እንደ ባለሙያ ስከበር እኔ ምን ማድረግ እችላለሁ? ለህብረተሰቡ አስተዋጽኦ አደርጋለሁ። የህግ የበላይነት እንዲከበር እታገላለሁ። ብዙ ነገርን ስለሚይዝ ነው ሙያውን ማስከበርና እንደ ባለሙያ መከበር ነው። ከዛም ደግሞ አሁን ያለንበት ሁኔታ ኮንዲሽኑ ይሄንንም ሪኳየር ስለሚያደርግ ነው የመረጥኩት። ነገር ግን 3 ዓመት ነው ያለኝ የሥራ ዘመን። በመረጥ የሚኖረኝ የ3 ዓመት ነው። ስለዚህ አሁን ምሳሌ ዛሬ አንተ ጋር መጣሁ አይደል ዳኒ፣ ቅድም ነግሬሃለሁ። ስታንዳርድ ሊኖር ይገባል። ይሄንን እኮ ኃላፊነት ሰጣችሁ ነው ምናምን የሚል ነገር መምጣት የለበትም ከዚህ በኋላ ጠበቆች ማህበር። ይሄው እንዲህ ብለህ አይደል አትሊስት ምን አርጋሃል፣ ምን ጥረት አርጋሃል ለያችን ነገር ለማስፈጸም መባል አለበት። ስለዚህ በ3 ዓመት ውስጥ ሲሆን ቪዥንህም ራዕይም መሆን ያለበት ሊለካ የሚችል በጊዜ የተገደበ ፋይናንስን ኬት እንደምታመጣ የምታሳይበት፣ ከዛ ደግሞ መሬት ሊወርድ የሚችል ሊፈጸም የሚችል አካሄድህን የሚገልጽ መሆን አለበት። እኔ በስትራቴጂክ ጎል ብዬ በ3 ዓመት ውስጥ ያስቀመጥኩት ነፃ የሙያ ማህበር፣ ነፃ ሙያተኛ፣ ነፃ ሙያተኛ፣ የተደራጀ ሙያተኛ እና የሙያተኛውን አስተዋጽኦ ያማከለ ጠንካራ ማህበር ማድረግ ነው የምፈልገው። ይሄን ማህበር ነፃ ሙያ የሆነ የተደራጀ፣ ነፃ ባለሙያ የሆነ ነፃና ገለልተኛ የሆነ የተደራጀ። ስትደራጅ ነው መብት የምትጠይቀው፣ ስትደራጅ ነው ግዴታ ነው መጠየቅ የምትችለው። የሙያተኛውንም አስተዋጽኦ ያማከለ ማህበር መመስረት ነው። ይሄ የ3 ዓመት ስትራቴጂክ ጎሌ ነው። ነፃ የሚደረገው ከማን ነው? ነፃና ገለልተኛ ማለት አሁን ያለው የአዋጁ ካየኸው በከፊል የሞግዚትነት አስተዳደር ያለው ነው። ስለዚህ ነፃና ገለልተኛ ሲባል ነፃነትና ገለልተኝነት ባይራሱ በጣም ዲፋይን መደረግ ያለበት ነው። እንግዲህ ህግ መንግስትን ብለን ዲፋይን ስናደርገው ከስቴት ስንመጣ ሌጅስሌቲቭ አለ፣ ህግ አውጪው፣ ህግ አስፈጻሚው አለ፣ ፍርድ ቤት አለ። ፍርድ ቤት ነፃና ገለልተኛ ይሁን የሚባለው ከማን ነው? ከህግ አውጪውና ከህግ አስፈጻሚ ነው። ለምን? ቼክ ኤንድ ባላንሱን ስለሚያመጣ ፍትህ ስለሆነ። የፍትህ አካል ደግሞ እኛ ነን። ነፃና ገለልተኛነታችን ከዛ ነው ድራይቭ የሚደረገው። ከአስፈጻሚው፣ ከህግ አውጪው፣ ከፍርድ ቤቱ ተጽዕኖ ነፃና ገለልተኛ ሆነን ሁሉንም ነው ቼክ የምናደርገው። ኬንያን ቅድም እንደ ኤክስፒሪየንስ አንስተናል አይደል? ምርጫው አስፈጻሚው አካል ያደረገው ምርጫ ሮንግ ነው። ስለዚህ ይሄ ያደረከው ነገር ሮንግ ነው ብሎ ሄዶ ፍርድ ቤት የከሰሰው ማን ነው? ህዝቡን የሚወክለው ማን ነው? የጠበቃው ማህበር ነው። ነፃና ገለልተኛ ስለሆነ በእግሩ ስለቆመ ራሱን ስለቻለ ነው። በእግር ለመቆምና ራስን ለመቻል ደግሞ ፒላሮች ያስፈልጉታል። የመጀመሪያው ፒላር ውስጥህን ማየት ነው። ለራስ መስራት ነው። ለራስ መቆም ነው። ለሀገርክ፣ ለህብረተሰብክ፣ ለሶሳይቲክ አስተዋጽኦ ያላደረከው በእንዲህ አይነት ብዙ አይነት ችግር ያለበትን የጠበቃ ማህበረሰብ ሀገር ይዘክ ስለ ኢንተርናሽናል ማውራት ለኔ ፋይዳው አይታየኝም። እውነት ለመናገር ተገቢ ወይም አስፈላጊ አይደለም እያልኩ አይደለም። ከፈረሱ ጋሪው ይቀርብኛል እሱ ሲሆን፣ እኔ መጀመሪያ መስራት የምፈልገው እኔ ላይ ነው። ያ ሲሆን እኮ ራሱ ያወጣሃል፣ ራሱ ወደ ፊት ለፊት ያመጣሃል። እኔ እናንተ ዳኒ አሁን እያወራን ነበር። ብዙ ነገር መሰራት አለበት። ብዙ ነገር ማወቅ አለብን። እንደ ጠበቃ ለብዙ ነገር ራሳችንን ማዘጋጀት አለብን። ነገ የሚመጡት ጁኒየሮቹ፣ ሲኒየሮቹ እኛ መሀል ላይ ያለ ነው። አክቲቭሊ እየሰራን ያለ ነው። የሚገጥመንን ችግር የምናየውንም ነው። ስለዚህ ነፃና ገለልተኝነት ከዛ ነው ድራይቭ የሚደረገው። ለምን? የፍትህ አካል ስለሆነ። እዚች ጋር አንድ ጥያቄ ልጨምርልሽ። አይ ቲንክ 1249 ሪቪዥን ፕሮሰስ ላይ እንደሆነ ሳሰሚ ያልቀረሽም። ሪቪዥኑን ማን ነው እያካሄደ ያለው? ሰምተሽ ከሆነ
አይ ቲንክ በፍትህ ሚኒስቴር ነው ሃንድል እየተደረገ ያለው ማህበሩም ተሳትፏል ይመስለኛል የማህበሩም ተሳትፏል እኔ እሱን ስለማላቅ ነው እንግዲህ ካወቅሽ አብራሪልኝና ማን ነው ሃንድልስ ማድረግ የሚገባው አሁን ያልሽው እንትን ከሆነ አይ ቲንክ አሁን የጠበቆች ማህበር የአመራር ምርጫ ላይ ነው ማለት የሆነ ትራንዚሽን ፔሪድም ነው ብለናል 1249 ሲወጣ ትራንዚሽን ነው ትራንዚሽኑ ከምንድነው ከራስን በራስ ከማስተዳደር ከቅድም ካነሳሹ ጋር ስለሚያያዝ ነው ከነጻነትም ጋር ስለሚያያዝ ነው እና አሁን ፕሮሰሱ በዚህ ሰዓት መጀመሩ እኔ ፐርሰናሊ ነው ቢሮ መጣው ነበር እና ትንሽ ግራ ስላጋባኝ ነው ምን ነው መሰለ ነጻነትና ገለልተኛነት ሲባል የሌላውንም ሰው ስልጣን መንካት አይደለም ምሳሌ ህግ የሚያወጣ ህግ ለማውጣት ስልጣን ያለው ሰው አለ ህግ የሚያስፈጽም አለ ህግ የሚተረጉም አለ እኛ ሶስቱም ላይ ነው ተሳትፎ ያለ ስለዚህ ህግ አውጪውም የማህበሩ አንዱ ስራ ነው ብያስባለሁ እኔ ማህበሩ በ1249 ላይ ክፍተት እንዳለበት 4 አመት እኮ 2013 ይወጣል አዋጁን ካየ 2 አመት ነው ትራንዚሽናል ፔሪዱ የሚሰጠው እኛ ግን በተባለው ወዚህ 2 አመት ውስጥ እውነትም እንደተባለው የሚፈለገው አይነት አቋም ላይ ደርሰን አሁን አቋሙ ላይ ያለን እንዲያስረክሙን ለማለትም የሚያስችል አቋም ላይ አይደለም ያለ ነው ኦኬ ለሱ አልደረስንም እኔ ለሱም እንዳልኩ ነው ብዙ ክፍተቶች አሉ ለሱ ለመድረስ ማስተዳደሩን መቆጣጠሩንም ለመብት መቆሙንም ለማለት ብዙ ክፍተቶች አሉ ሶ ግን አሁን ላይ በ1249 መሻሻል ሂደቱ ላይ ማህበሩን ማመስገን ያስፈልጋል ብዬ አስባለሁ ምክንያቱም ክፍተቱን የሚያሳየው ለህግ አውጪ ይሄ ነው አንዱ ስራችን ጥናቶችን ማድረግ የህግ ክፍተቶችን ማሳየት መሻሻሎች እንዲመጡ ማድረግ ፖሊሲዎች እንዲቀረጹ ማድረግ ተገቢ ያልሆኑ አስቻይ ያልሆኑ አዋጆችን አስቻይ እንዲሆኑ ማስደረግ ነው አንዱ ስራችን ሶ ሪቪዥኑ ላይ እውነት ለመናገር ያን ያህል ዲቴል እውቀት ባይኖረኝም ወደ ሪቪዥን ግን የተመጣው 1249 አስቻይ ሁኔታዎች እንደሌሉት ቻሌንጆች እንዳሉት ጠንካራ ማህበር ለማድረግ የማያስችል አንዳንድ ቻሌንጆች እንዳሉት ስለታወቀ ነው ወደዚህ የተመጣው ይሄን ደግሞ ሊያሳውቅ ይችላል ብዬ የማስበው እኔ ማህበሩ ነው እኔ እኛ ሀገር ምን ለምደናል መሰለ ዳኒ የሆነ ቦታ ላይ ስትመጣ ሁሉ ነገር በዜሮ አባስተ እንደ ዜሮ መጀመር እንደዛ ኮንክ መልሰ እዛው ነው ትረግጠው መልሰ እዛው ነው ሰርክል ነው የሚሆነው ያ አይ ፕሮግረስ ነው ኖርማሊ ፕሮግረሱን ጠብቆ ይሄዳሉ አይሄድም ወይ እሱን እንግዲህ ወደፊት ምን ይሆናል ምክንያቱም አንዳንድ አዋጆች አሁን ቅድም ያልሻቸው ትራንዚሽናል ፔሪድ ጊዜ ሲሻሻሉ በጣም ጥሩ ሆነው የወጡ የነበሩ አዋጆች እንደገና ወደ ኋላ መመለስ ጀምሯል የኔ ስጋት እሱ ነው አሁን 1249ም ፕሮሰስ ጀምሯል የሆነ ፕሮሰስ ግን ያን ነገር ወደ ኋላ እሱ ነው እኮ አንደኛው ሆነኛ እንደ ማህበር ስንደራጅ መዋቅራችን ስናረግ 1249 ተሻሽሎ ጥሩ ጉለቶቹን ክፍተቶቹን ሞልቶ ዘቤስት አዋጅ እንዲመጣ ነው እንጂ 1249 ተለውጦ ወደ ኋላ እንዲመለስ አንቺ ብትመረጭ ወዴት ነው የምትገፊው ማህበሩን ወደ ተቆጣጣሪ ባለስልጣንነት እንዲሄድ ሞር ፑሽ የምታደርጊው ወይስ የሙያ ማህበርነቱ ወይስ ደግሞ ይሄ ያለው ኮንትሮል በፍትህ ሚኒስቴር ስቲል ላይሰንስ የሚሰጠን ሬጉሌት የሚያደርገን በተወሰነ መንገድ እንዳልሽው የማህበሩ ኢንቮልቭመንት ቢኖርም አይ ዶንት ኖ ማጆሪቲው ማይኖሪቲ አላቅም ስለማላ ኦኬ ቢሆንም ወዴት ነው የምትገፊው መጀመሪያ ዳኒ ተቆጣጣሪ ምን ማለት ነው የሚለው ላይ መስማማት አለብን ኦኬ ምን ማለት ነው ሬጉላቶሪ ቦዲ ነው በህግ የተቋቋመ ነው ሲባል ምን ማለት ነው እሺ ይሄንን አዋጁ ላይ ለምንድን ነው 1249 ወጣው የሚለው ላይ ሲያስቀምጠው የጥብቅና አገልግሎት ተጠቃሚዎችን መብት በተሻለ ሁኔታ ለማስከበር ጥራቱን የጠበቀና የተደራጀ ጥብቅና አገልግሎት አቅርቦት መኖር እና የጥብቅና አገልግሎት የስነ ምግባር ደረጃ ማሳደግ የህግ የበላይነትና የፍትህ ማግኘት መብትን ለማስከበር አስፈላጊ ስለሆነ ነው ይላል ሶ እኔ ከዚህ መግቢያው ያዋጁ ኢምፖርታንሲ አንደርስታንድ ማደርገው መቆጣጠር ማለት ግዴታ ብቻ አይደለም መቆጣጠር ማለት መብትም ነው ጥራቱን የጠበቀ ጥብቅና አገልግሎት የሚኖረው እኔ ጥራቱን በጠበቀ አገልግሎት እንድሰጥ ሲደረግ ነው መብቴ ሲከበር ነው ለዛ ነው በአንቀጽ 62 ላይ የማህበሩ ለጠበቆች መብት ይሰራል የሚለው ይሄንን መሰረት አድርጎ በመተዳደር ደንቡ አንቀጽ 6 አንቀጽ 19 ላይ በግልጽ ለጠበቆችና ለጥብቅና ድርጅቶች መብት ማህበሩ አላስቻይ የሆኑ ህጎችን እንዲሰረዙ ማድረግ ለመብት መከበር ምናምን መስራት አለበት ይላል የመተዳደር ደንቡን መግቢያ ራሱ ብታየው ክሊርሊ ወርድ በወርድ የሚያስቀምጠው የቁጥጥሩንም የመብቱንም ስራ እንደሚሰራ ነው ስለዚህ ተቆጣጣሪ ነው የሚለው ነገር እኔ መጀመሪያ ተቆጣጣሪ ምን ማለት ነው የሚለው ላይ መስማማት ያለብን
በእኔ አንደርስታንዲንግ የጥብቅናውን አሰጣጥ የጠበቃውን መብት እና ግዴታውንም የሚቆጣጠር ማለት ነው። ተቆጣጣሪ ማለት መብትህንም ይቆጣጠርልሃል፣ ለመብትህም ይቆማል፣ አዘ ሴም ታይም ግዴታህንም ይቆጣጠራል። ምክንያቱም ያንተ ድርጅት ነው፣ ያንተ ማህበር ነው ይሄ ማህበር። ስለዚህ እኔ ተቆጣጣሪ ሲሆን ከቀጣሃለሁ፣ ዲሲፕሊን ልክ አይደለም፣ ግን ደግሞ አላበቃህም፣ ስላንተ አይመለከተኝም፣ ብትበቃ ባትበቃ ብቁ ብትሆን ተወዳዳሪ ብትሆን አይመለከተኝም አይልም። ይህ አይደለም ዓላማ። ለምን ታዲያ ስልጠና የሚሰጥክ? ለምንድን ነው በአመት ይሄን ያህል ስልጠና መውሰድ አለብህ የሚለ? ለምንድን ነው ለአንተ ያንተን መብት የሚመለከቱ ሁኔታዎች ለምንድን ነው እኔ በአመት 3,000 ብር የምከፍለው ታዲያ? ግዴታዬን ብቻ ኢንተርቴን እንዳደርግ ነው እኮ። መብትህንም ስለሚያስከብርልህ ነው። የመንግስት ተቋም አይደለም ይሄ። ነፃና ገለልተኛ ነው ስንል ይሄ ነው። የሙያ ማህበር ነው። የፕሮፌሽናል አሶሲዬሽን በፕሮፌሽናል አሶሲዬሽን ዊዝ ሬጉሌሽን ሬጉላቶሪ ቦዲ የሆነ ፕሮፌሽናል አሶሲዬሽን። ስለዚህ ሁለቱንም መብታችንንም ግዴታችንንም የሚቆጣጠር ነው። እሺ እዚሁ ላይ እንዳለን ያው ከረንት ኢሹም ስለሆነ የሁላችንም ደግሞ የህልውና ጉዳይም ስለሆነ የታክስን ነገር ማንሳት ተገቢ ነው ማለት ከሬጉላተሪነትና ከሙያ ማህበርነትም ጋር የሆነ ያለ መጥራቱ ለመብቱ እንዳይቆም አድርጎታል። ጠበቃውን ማህበሩን ወክሎ ማህበሩ የታክስ ላይ ግለሰብ ጠበቆች ክስ መስርተው በተለያየ ዲቪዥን እኔ ፕሮሰስ ላይ ያሉ አሉ ያሳገዱ አሉ ምናምን እና ጠበቃው ተበታትኖ እየተንቀሳቀሰ ነው እንደ ማህበር ሳይሆን ማህበሩ ደግሞ በሌላ ሳይድ ጠቅላላ ጉባኤ ላይ ኮሚቴ አቋቁሞ ነበረ። ልክ ነው። ኮሚቴው ግን ያለበትን ነገር አለሽበት። አዎ ተመርጠሽ ነበር ረሳካ። ስለዚህ ምንድን ለምን ሊቆም አልቻለም? የሙያ ማህበር ሙሽር ነው ካለን ከዚህ በላይ ምን አለ? ከዚህ በላይ ለጠበቃው ህልውና ስጋት ምን አለ? በመተዳደሪያ ደንቡ ላይ መግቢያው ላይ የዚህ ማህበር አስፈላጊነት አንደኛው የጠበቃውን መብት ማስከበር ነው ይላል በመተዳደሪያ ደንቡ ላይ። አሁን ይሄንን መብታችንን ሳናስከብር የቀረ ነው ህጉ ስለያዘን ነው ብዬ አላምንም። እኛ ራሳችን በተደራጀ ሁኔታ ጠንካራ የሆነ ማህበር ስለሌለን ነው። አሁን የታክስ አስተዳደሩን ብታይ ዘርፍ ብለው ነው እንግዲህ ከ2 ሚሊዮን ብር በታች የሆኑ ግን በዘርፍ ይሄም ህጉ የማይፈቅድ በዘርፍ መለወጥ እንደማችል ህጉ በግልጽ እየከለከለ ጠበቃ ስለሆንክ ብቻ በዘርፍ ተቀይረ ቫት ተመዝጋቢ መሆን አለበት የሚል መመሪያው ደግሞ በ1183 መሰረት ተፈጻሚ የሚሆነው በፍትህ ሚኒስቴር ዌብሳይት ላይ ሲለቀቅ ነው እያለ በፍትህ ሚኒስቴር ዌብሳይት ላይ ሳይለቀቅ ነው እያስገደዱ ነው ያሉት። ኢቭን የራሳቸው መንግስት ተቋም ፍትህ ሚኒስቴሮች እንኳን እየተቃወሟቸው ነው። ይሄ ነገር መስተካከል አለበት እያሏቸው ነው። ጠቅላላ ጉባኤው ጊዜ ከተመረጡት አንዷ ኮሚቴ ውስጥ እኔ ነበርኩ። እኔ ቫት ተመዝጋቢ ኮንክ የተወሰነ ቆይቻለሁ ፐርሰናሊ እና ቫት ተመዝጋቢ መሆኔ ብቆይም በሂሳብ መዝገባ አያያዝ በተለያዩ ሁኔታዎች ግን ቻሌንጅ እየገጠመኝ ነው። ግን የዚህ ቫት ተመዝጋቢ መሆኔ ግን ወደዚህ ያመጣኝ ወደፊት ያመጣኝ ያንተ ችግር የኔ ችግር ስለሆነ ነው። ያንተን ችግር እኔ ከተጋራሁት ነው በጋራ የምንቆም። የሌላው ችግር የኔ ችግር ሲሆን ነው በጋራ መቆም ያለብን። እንደዛ አድርገን በጋራ ለመቆም የታክስ ፎርሱ ተዘጋጅቶ ክስ ተዘጋጅቶ ተጠናክሮ ከመጣ በኋላ ግን እኔ አይ ዶንት ኖ ኤግዛክት ሪዝን ነው እንዲህ ነው ማለት አልችልም። ኤግዛክት ሪዝኑን ስለማላውቀው ነው እኔ መሰለኝ ወደፊትም የመጣሁት በጠቅላላ ጉባኤ ካስታወቅ ስመረጥም ማህበሩ ይከሳል የማህበሩን ውክልና ወስጄ ከሳለው ነው የኔ ሐሳብ የነበረውና በዛ ሂደት ፍርድ ቤት ሄደ መክሰስ ደግሞ ይሄ ነው ዲሞክራሲ እኮ ማለት ይሄን ሩል ኦፍ ሎውን እኮ ኤክሰርሳይዝ የምታደርገው በእንደዚህ አይነት ሁኔታዎች እኮ ነው። ስለዚህ እሱ ስላልተፈለገ ነው እንግዲህ ጥቂት ጠበቆች ወደ ፍርድ ቤት ጉዳዩን ይዘው ሄዱት። ጥቂት ጠበቆች ወደ ፍርድ ቤት ጉዳዩን ይዘው ሲሄዱ ከጀርባቸው ሆነን ትክክል ነው ይሄ መደረግ አለበት ብዬ እኔ በጣም ኮሚቴ ላይ ያሉትም የስራ ባልደረቦች ያውቃሉ ፑሽ ሳረግ እንትን ስለነበርኩት ነኝ። ግን እንዳልኩ ነው የማህበሩ ፕሬዝዳንት ግን ብሆን ብዬ ምሳሌ በአጭር ጊዜ ካስቀመጥኩት እንግዲህ ውስጥ
ቅድም ስትራቴጂክ ጎሌ ነግሬሃለሁ። ስትራቴጂክ ጎሌ ነፃ ሙያተኛ የተደራጀ የሙያተኛውን ያማከለ አስተዋጽኦ ያደረገ ጠንካራ ማህበር መመስረት ነው። ይሄን ለማድረግ ደግሞ ስትራቴጂክ ስልቶች ብዬ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ አስቀምጫለሁ። በአጭር ጊዜ ካስቀመጥኳቸው ስትራቴጂክ ስልቶች መካከል አንደኛው የአባላቱን የጠበቃውን እና የጥብቅና ድርጅቱን መብትና ጥቅሞች ማስከበር ነው። መብትና ጥቅሞች ማስከበር ውስጥ ደግሞ የዚህ ከታክስ ከግብር አከፋፈል ጋር ተያይዞ በየአመቱ ስንት አመታችን ከ2015 ዓ.ም ጀምሮ በየአመቱ ጭንቀት ነው። በየአመቱ ሂደቶች ነው። ክሊራንስ ካልወሰድን ጥብቅና ፈቃድ አታድሱም እንባላለን። ክሊራንስ ለመውሰድ ተወውና ቅድሚያ አገልግሎት እንኳን ገቢዎች አናገኝም እኮ ሌላ ቦታ ሌላ ፕሮፌሽን ቅድሚያ አገልግሎት አለ። እኔ አሁን አንድ ጊዜ የመኪና እንትን ላይሰንስ ለአዲስ ሲሄድ ቅድሚያ የሚሰጣቸው ተብሎ ዳኞች፣ ዶክተሮች ነው ይላል። ጠበቆችስ እንዴት አይነት ስትረስ ውስጥ ነው እኛ የምንለው? እንዴት አይነት ብዙ አገልግሎት ነው? 5 እና 6 ቀን ነው አሁን እንግዲህ እዚህ ፕሮሰስ ውስጥ ከገባን እየፈጀ ያለው ምን ፈጀው ሂሳብ ለማሳወቅ ብቻ። እንደውም ጭራሽ ጠበቃ ከሆንክ ያለን የሚገጥመን እንደውም ጠበቃ ከሆንክ በቃ ሌላ ቻሌንጅ እንደው እናንተ ደግሞ እንደተጨቃጨቃችሁ ነው። በቃ በጣም ሌላ ቻሌንጅ ውስጥ ነው ያለነው። ስለዚህ ይሄንን በምን አግባብ ነው የምንፈታው ነው የመጀመሪያው። ይሄን ጉዳይ በሚመለከታቸው የመንግስት ተቋማት ጋር በአግባቡ ተገቢውን ውይይት አድርገህ አንድ መግባቦት ላይ መድረስ ነው። መግባቦት ላይ መድረስ ካልቻልክ ደግሞ እነሱንም እኛንም ሀገሪቷን የሚያስተዳድረው ደግሞ ህግና መንግስት ያለበት ሀገር ነው። በህግ ጠይቀ በህግ እንዲታይል ማድረግ ይቻላል። ይሄንን እኮ መሰረት አድርገው ወደ ፍርድ ቤት የሄዱ ጥቂት ሰዎች ፍርድ ቤቱ ጉዳዩን አየ፣ ያስቀርባል አለ። ተከሳሽ ሆኖም ተጠሪ ሆኖም ገንዘብ ሚኒስቴር ቀርቦ መልስ ሰጠ፣ ተከራከረ። እግድ ሊሰጥ አይሰጣል ማነው ሊሰጥ ይገባል አይገባም ተከራከሩ። እግዱ ተሰጠ። ኢን ፕሮሰስ ሊወሰንላቸው ላይወሰንላቸው ይችላል። ግን ኢት ኢዝ ኢን ፕሮሰስ። የኔ ጥያቄ እንደ እንትንም እንደ ኮሚቴውም አባል ነው ሆይ ለምን እኛ በቃ መረጥን የሄዱት እንዳሉ ሆነው እኛ ደግሞ ማህበሩ ላይ እምነታችንን ጥለን ነበረ። ምን ደረሰ ነው እንግዲህ እኛ እንዳልኩህ እንደ ኮሚቴ ያው ሁሉም ጠበቃውም ስለማ ነው ልክ ነው። እኛ እንደ ኮሚቴ ውክልና ተሰጥቶን እንዳልኩህ ስብሰባ ተሰብስበን ውክልና ተሰጥቶን ክሱን ይዘን መሄድ የምንችለው ማህበሩ ሲወክለን ነው። ኦኬ እንደውም እኛ ምንድነው ከሌላም እንደዚህ አይነት በ1183 ካስታወስክ እናት ፓርቲ ይመስለኛል ካልተሳሳትኩ አንድ ክስ ላይ አድርጎ መጨረሻ ላይ መብትና ጥቅም የለህም ተብሎ ተወስኗል። እና እሱ ልክ ነው ልክ አይደለም ራሱን የቻለ ጥናት እንፈልግ ሆኖ ያለ ግን መጀመሪያ ተወሰነላቸው በይግባኝ ሰበር ነው በይግባኝ ስለዚህ በይግባኝ ሲሽር መብትና ጥቅም የላቸውም ብሎ ነው እሱ ራሱ ከ1183 ጋር ይዳል ወይ 1183 ራሱ ባይት ሰልፍ ያስተዳደር ጉዳዮችን ማን መጠየቅ ይችላል የሚለውን ህጉ ሲወጣ ጀምሮ ማንንም ሰው ኢንትረስት አለኝ የሚል ሰው የሚያነሳው ብቻ ብዙ ጥያቄ አለው። እሱ ውሳኔ ራሱ ጥናትና ምርምርም ይፈልግ ከ1183 ጋር ላይ እንደሚያደርጋሉ የሚያስብል ነው እሱ ውሳኔ። ግን እንደሱ አይነት ውሳኔዎች ካሉ ነገም እንደሱ አይነት ውሳኔ እንዳይኖር ጥቂት ይሄኛው ግን እኛ ኢንተረስትድ ፓርቲ ነን፣ ቬስትድ ኢንተረስትም አለን አይደል? መብታችን የኛ ነው እኮ የተገፈፈው። ግን እኛ ያሰብነው እንደውም ቬስትድ ኢንተረስትድን በተመለከተም ይሄ ግሩፕ ራይት ወይም የክላስ ጥያቄ ስለሆነ ጠበቃው ማህበሩን ከሶ የተወሰኑ ጠበቆችን በከሳሽነት አብረው ከማህበሩ ጋር ሁለቱንም ለማሟላት እንዲህ አይነት ጉዳይ እንዳይኖር በሚል ነበር ክሱም የተዘጋጀ የነበረው። ነገር ግን ክሱ ተዘጋጅቶ ነበር መጀመሪያ እኮ አሁን ጥቂት ወደ ከመሄዳቸው በፊት ባልኩ አንደርስታንዲንግ ማህበሩ ከሳሽ ሆኖ ሌሎች ጥቂት ይሄንን ጉዳይ የሚመለከታቸው ምንም የሚከለክለው የለም። ማህበሩ ካዘጋጀ ክሱን ወይ በጣልቃ ገብ ሆኖ ግን ወደዛ ከመመጣቱ በፊት እኛ እንደ ኮሚቴ አሁን እንደ ኮሚቴ አለ እየጠየቀኝ ያለው እንደ ኮሚቴ ይሄ ክሱ ተዘጋጅቶ እንደውም ስፔሲፊካሊ ታክስ ላይ የሚሰሩ ልጆች ታክስ ላይ ልምድ ያላቸው ልጆች ይሄን ካዘጋጁት በኋላ ግን ማህበሩ ውክልና ሲሰጥ ነው እንግዲህ መክሰስ የምትችለው አይደል? የማህበሩ አመራሮች ውክልና አልሰጠም። ሶ ዛት ዘ ፕሮብሌም ያለው ችግር ውክልና ለመስጠት ውክልና እንዲሰጥ ነው የኛ ጥያቄ ነበረው። ነገር ግን ውክልና ያልሰጠበትን ምክንያት ብለው ያስቀመጡት ነገር አለ። እኔ ፐርሰናሊ ማምንበት አይደለም። ስለዚህ ያንንም ደግሞ ጥቂት የነበሩት ኮሚቴ ላይ የነበሩትም ልጆች ስላላመኑ እንዳልኩኛ ኦሬዲ ቫት ተመዝጋቢ ከሆኑ ስለቆየን ይህን በተመለከተ እነዛ ልጆች እንዲሄዱ ክሱን እነሱ እንዲከሱ
አሁን ፋይናሊ ከማህበሩ ክልና የማይሰጥ ከሆነ እነሱ ግን መክሰስ አለባቸው እነሱን ግን መደገፍ አለብን በሚል ወደዛ ተሄዶ ነው ወደ ክሱ የመጣና እንደ ኮሚቴኛ መስራት የሚጠበቅብንን ሰርተናል። ሁለተኛው እንደ ኮሚቴ ደግሞ አሁንም እየሰራን ያለነው ታክስ ፎርሱ ላይ በአዲሱ በተሻሻለው የግብር አዋጅ ላይ ካየኸው በተለይ የሂሳብ መዝገብ አያያዝን በተመለከተ መመሪያ ሊወጣ እንደምትችል ምጠቅሳ እንዳንቀጻለች። ስለዚህ ያ ደግሞ ሂሳብ መዝገብ ያዙ እንኳን ብትሉን የሂሳብ መዝገብ አያያዛችን ግን እንደ ነጋዴ መሆን የለበትም። ነጋዴዎች አይደለንም እኛ። የተለያዩ ወጪዎች አሉብን። ያ የተለያዩ ወጪ ለጉዳዩ የምናወጣ ምሳሌ ሱፍ መልበስ አሁን ዛሬ ከችሎት ውጪ ስለሆነ ነው። እኔ እናንተ ሱፍ መልበስ በመመሪያና በህግ የምንገደድበት ጉዳይ ነው። ጠቅላይ ፍርድ ቤት በመመሪያና በህግ አውጥቶታል። ስለዚህ ለኔ ሱፍ መግዛት ለአንተ ሱፍ መግዛት ሱፍ መልበስ ኢታን ኤክስፔንሲቭ ሌክዠሪ ነገር አይደለም። በወጪ ሊያዝልን የሚገባ ነው። እኛ ነጋዴዎች አይደለንም። ንግድ ፍቃድ የለንም። መኪናችንን 3 ቁጥር ማድረግ አንችልም። ግን አሁን ከልደታ ነው ወደ አንተ የመጣሁት ቅድም ስነግር ነበር። ከልደታ ወደ አንተ ስመጣ የማወጣው ኮስት አለ። አንተም ወደ ፍርድ ቤት ስትሄድ የምታወጣው ኮስት አለ። መሄዱ ለኛ የነዳጅ ወጪያችን ኮስታችን ነው። ከዛ በኋላ ቡና ስንጠጣ ቡና መጠጣት አንዳንድ ወጪዎች ምሳሌ ምሳ መብላት እኛ የስራችን አካል ነው። ክላይንትን አግኝተህ ቡና ጠጥተህ ምሳ በልተህ ምናምን ማነጋገር ፓርት ኦፍ ወርካችን ነው። ይለያል። እኛ እያልን ያለነው እኮ ባይዘዌ ግብር አንከፍልም አይደለም፣ ገቢ ማናገኝም አይደለም። እንደዛ አንደርስታንድ እንዲደረግብንም እኔ ፐርሰናሊ አልፈልግም። እሱም አይደለም የአብዛኛው ጠበቃ የስ ገቢ እናገኛለን፣ የስ በመናገኘው ገቢ ታክስ እንከፍላለን። የምንከፍልበት ሁኔታ ግን ኔቸራችንን አንደርስታንድ ባደረገ መልኩ ገባክ ለመኖር በሚያስችለን መልኩ ነው መታየት ያለበት። ገባ በዛ አግባብ የሂሳብ መዝገብ አያያዝ ልዩ መመሪያ ወጥቶልን ሊደረግ ይገባል። ከአርኪቴክተሮች ጋር ከሌሎች ኮንሰልታንቶች ጋር ያወዳድሩናል። የኛ ስራ እንደዛ አይደለም። ዛሬ እኔ 50 ሺህ ብር ቢከፈለኝ በ50 ሺህ ብሩ ስንት አመት ነው ልሰራ የምችለው? መሀል ላይ ክፍያ አልከፍልም ቢለኝ አንድ ደንበኛ አይ ክፍያ ስላልከፈልከኝ ስራ አልሰራም ማለት እችላለሁ? እንደ ሌላው ማካል አልችልም። ምክንያቱም የምሰራው ፍትህ ነው። የምሰራው ኢምፖርታንት የሰው ልጅ መሰረታዊ የሆነ መብት ላይ ነው እየሰራለሁ። የመኖርና የመሞት እኮ እንደማለት ነው። ገባክ? የሌላ ሀገር ኤክስፒሪየንስ እንዴት ነው ያለው? ሌላ ሀገር እንደውም ሙሉ ለሙሉ አሁን የህንድ ኤክስፒሪየንስ እያየን ነበር። በቃ እስከው ተወሰነ ሚሊዮን ድረስ ያሉትን ሙሉ ለሙሉ በቁርጥ ነው የሚያስከፍሏቸው። ስፔሻል መመሪያ አውጥተው ከተወሰነ ጊዜ በኋላ ያሉትን ውስብስብ የታክስ ሂደት ውስጥ የሚከቷቸው። ገባ? እኛ የፍትህ ስርዓቱ ላይ እየሰራ ነጋዴው እኮ አንድ ዕቃ ይሸጣል፣ የሚታይ የሚዳሰስ ነው። ያን ዕቃ አንስቶ በዚህ ጋር ደርሰዋል፣ ታይም ላይ ነው ይታወቃል። እኔ ግን እዚህ ጋር 50 ሺህ ብር ውል ሳረክ ቀሪ 50 ሺህ ብር ውሉ ላይ በኋላ ገቢዎች እንደ ገቢ ይዝብኛል። አይ አልተከፈለኝም እኮ ይስል ከፈለግሽ ከሰሽ ተቀበይ ነው የሚል። ስራው ግን እንደዛ አይደለም። ስለዚህ እኛ ጥያቄያችን ስራችንን ተረዱልን፣ የስራ ባህሪያችንን አንደርስታንድ አድርጉልን፣ የስራ ባህሪያችንን የሚመጥን ለስራ ባህሪያችን ጋር የሚያሰላስለን የሚያመቻች አስቻይ ሁኔታዎችን አድርጉልን ጥያቄያችን። ይሄ ደግሞ ሎጂካልም ነው ህጋዊም ነው ሊፈታ የሚገባው። ስለዚህ እሱ ላይ አሁን እየሰራ ያለውን የታክስ ፎርስ በማጠናከር ቫይብራንት በሆነ መልኩ መኬድ ያስፈልጋል ብዬ አምናለሁ። ስለዚህ ብትመረጭ ቅድሚያ ከመሰጣቸው ነጥቦች ውስጥ አንዱ ይሄ ነው። ውክልናውን ወዲያው አሁን ወደ ክስ አልገባም ብለህ ነው? ማህበሩ ምናልባት ወደ ክስ እንዳለኝ መረጃ ሊመጣ የሚችልበት ሁኔታዎች ይኖራል። እኔ ደግሞ ባለኝ መረጃ ግን ወደ ክስ መምጣቱን እኔ ምሳሌ ከፍትህ ሚኒስቴር ጋር አንድ ጉዳይ ላይ ተከራክሬ ነበር። የሬጅስትራርነት ሙያ የህግ ሙያ አይደለም በሚል አያዝም በሚል የጥብቅና ፍቃድ አሰጣጥ ያው ማህበሩም ያለበት ነው። ጥብቅና ፍቃድ የተከለከሉትን ሰዎች ይዤ ይሄን ቦርዱ ማጽድቆት ቦርዱ ውስጥ ማህበሩ አለ። ስለዚህ ፍትህ ሚኒስቴር ፍርድ ቤት ከሰሻለሁ። ፍርድ ቤት ተከሰሼ ሰበር ድረስ ተከራክረናል። ተወስኗል። ሬጅስትራርነት የህግ ሙያ ነው ተብሎ ተወስኗል። ገባ? ዲፕሎማቲክሊ መሄድ የሚገባህ ዲፕሎማቲክሊ ትሄዳለህ። መብትን መጠየቅ የሚገባህ መብትን። እኛ እኮ የመብት ሰዎች ነን፣ የህግ ባለሙያዎች ነን፣ ለሌሎች ሰዎች መብት የምንቆም ነን። ስለዚህ ለራሳችን መብት መቆም ያስፈልጋል፣ ለራሳችን ላይ መስራት ያስፈልጋል ነው። በሁለተኛ በአጭር ጊዜ ይፈጸማል ብዬ ያስኩት ሁለተኛ ቅድም እንዳልኩ ስትራክቸሩን የማህበሩን ስትራክቸር መስራት ነው። ከዛ ደግሞ የዚህን የታክስ ጉዳይ በተያዘ በ2018 መፍትሄ ሊያገኝ የሚገባው ጉዳይ ነው። ከዛ በሶስተኛ ደረጃ ደግሞ ስልጠናን በተመለከተ ያስቀመጥኩት አለ። እንግዲህ የማህበሩ ዋና ዓላማ ከተቋቋመበት ውስጥ ዋና ዓላማ ተብሎ የተቀመጠ የመጀመሪያው ስልጠና ነው። ስልጠና መስጠትን ኢምፖርታንት አድርጎ ነው የሚያስቀምጠው።
መመሪያም ወጥቷል ጸድቋል። ስለዚህ እንዴት ነው ስልጠና የሚሰጠው? ማን ነው የሚሰጠው? እውቅና እንዴት ነው የሚሰጠው? ምን አይነት ስልጠና ነው የሚሰጠው? ጥናት ይፈልጋል። በአጭር ጊዜ ውስጥ ጥናት ተደርጎ እውቅና የሚሰጣቸውን ክፍያ ይከፈላል ይላል ደንቡ ላይ ራሱ። ስልጠና ስትወስድ ክፍያ እንዴት ነው ክፍያ የሚከፈለው? የጠበቃውን አቅም እንዴት ነው ኮንሲደር የምታደርገው? ስልጠና መውሰድ ግዴታ ነው ስትለው በምን አግባብ ነው የሚወስደው? በምን ሰዓት ነው? እንደምታየው ነው እንግዲህ የኛ ስራ በጣም ከባድ ነው ያለው ሁኔታ። መቼ ነው የምታደርገው? ይሄ ሁሉ ጥናት ሆኖ በመመሪያ መውጣት ያስፈልጋል። ለጥናቱ ይሄ ደግሞ ኢምፖርታንት ነው። ምክንያቱም ራሳችን ለመስራት ራሳችንን ማብቃት ያስፈልገናል። ካፒታል ማርኬት እየመጣ ነው፣ የስቶክ ማርኬት ኤክስቼንጅ እየመጣ ነው፣ የሆነው ኢንቨስትመንት አዋጆች እየመጡ ነው። አገሪቷ ራሷ እየተከፈተች ነው። አር ዊ ሬዲ ፎር ዛት? ሬዲ ነን እኛ? እኔ አይመስለኝም። መዘጋጀት ይፈልጋል። እዛ ለዓለም አቀፋዊ የጥብቅና አገልግሎት መዘጋጀት ይፈልጋል። እየተዘጋጀን አይደለም። የሚያዘጋጀን ደግሞ ማህበሩ ነው። ምን መደራጀት ነው። አንተ አሁን ብዙ እውቀት ሊኖር ይችላል። እኔ ሊቲጌሽን ላይ ብዙ ሰርቻለሁ። በጣም ሰክሰስፉል ወይም በቃ ውጤታማ ከሚባሉ ጠበቆች ውስጥ ነኝ ብዬ ነው ራሴ የምመድበው። ብዙ መዝገብ እሰራለሁ በአመት ውስጥ ብዙም ሰርቻለሁኝ። ግን ያ ብቻውን የኔ እውቀት እኔ ጋር ነው የሚቀረው፣ ያንተ እውቀት አንተ ጋር ነው የሚቀረው። እኔ እናንተን ማን ያገናኘናል? በዚህ ቢዝነስ ማንም እኮ ያገናኘናል። አንድ ጠበቃ እንኳን ሲሞት ሲታመም እኮ አንደርስም እኮ። ይሄንን ብሪጅ ሆኖ የሚያስተሳስረን ማህበሩ ነው የሚያገናኘን ማህበሩ። ድሮ ኢትዮጵያ ህግ ባለሙያዎች ማህበር እያለን አመት መጨረሻ ላይ 29 የራት መዝጊያ ፕሮግራም ይደረግ ነበርና በጣም ኢንተረስት ሆነን አሁን ቀርቷል። በርግጥ አንደኛው በማህበራችን መቀጠል ያለበት እሱ ነው። ኢንትራክሽን ያስፈልገናል። አንተ ነው የምትረዳኝ፣ ምን አይነት ስትራግል ምን አይነት ሁኔታ ውስጥ እንደምሆን የምትረዳኝ የምትገነዘበኝ በዛው ሙያ ዘርፍ ውስጥ ያለ ነው። የኛ ሙያ በተፈጥሮ አብሮ መስራትን ሪኳየር ያደርጋል። በተፈጥሮ ዳይናሚክስ ነው። ሁሌ መማርን ኢምፒቲ ካፕ መሆንን ለውቀት ክፍት መሆንን ይፈልጋል። ሁሉን ነገር አውቃለሁ ብለህ ብሎክ ልታረጋችልም የህግ ባለሙያ ሆነክ ሁሌ አዲስ ነገር ነው የምትማር። ሁሌ የማታውቀው አንቀጽ እንኳን ልታገኝ ይችላል። እንዴ ይሄ ሳላ ሁለት ልት ትችላለህ። እያንዳንዱ ኬዝ ስፔሻል ነው። እያንዳንዱ ኬዝ የራሱን ይቻላል። ለሱ ሪዲንግ ለሱ ዝግጅት ይፈልጋል። ይሄ የሙያችን ተፈጥሮ ነው። ይህንን የሚያገናኘን ነው ማህበር ማለት። ሌላኛው በአጭር ጊዜ ያስኩት እቅድ ምሳሌ የማህበራችን አርማ አለ። የማህበራችን አርማ እኛን የሚገልጽ ነው። የማህበራችን አርማ በመተዳደሪያ ደንቡ ላይ በተቀመጠው አግባብ እኛን የሚገልጽ ነው። መቀረጽ ይፈልጋል። መገለጫህን ነው ማስተካከል ያለብህ። እኛ እኮ ጠበቃ ስንሆን እኔ ልክ ስራ ሲጀምር ሁሌም አሁን ለእኔ ቢሮ ላሉ ኢንጂነሮች እነግራቸዋለሁ፣ አሁን እራሳችሁ ላይ መስሪያ ጊዜ ይኖራላችኋል። ገንዘቡ ይከተላችኋል፣ እውቅናው ይመጣል። እንደ አጠቃላይ ደግሞ እንደ ጠበቃ ስታየው ራሳችን ላይ መስሪያ ጊዜ ያስፈልገናል። ወደ ውስጣችን ወደ ራሳችን የምናይበት ጊዜ ያስፈልገናል። ከዛ በኋላ ኢንተርናሽናሉ ምኑም ይመጣል። ሀገራችን ራሱ ኮፕን አፕ እያደረገች ነው። ብዙ 120 ሚሊዮን ህዝብ እኮ በጣም ትልቅ እኮ ነው። ኢስት አፍሪካሊ ጂኦግራፊካሊ ቅድም ስለ ትምህርት ስናወራ የፖለቲካል ሳይንስን አልጠየቀኝ። አዲስ ዩኒቨርሲቲ በፖለቲካል ሳይንስ ተምሬያለሁና በጣም ብዙ ወዳጆችም አሉኝ እዛ። በጣም ብዙ በጣም ጥሩ ሰዎች እና ብዙ እዛም ስንማር ያለንበት ጂኦግራፊካሊ እንደ ሀገር ኢምፖርታንት ነው። አሁን ስለ አሰብ ስናወራ ፖለቲካ እንዳታረገብኝ እንጂ ስለ አሰብ ስናወራ የህግም ጉዳይ ሌጋል ሪኳየርመንቱ እኛ አልነበርንም ማጥናት የነበረብን፣ እኛ አልነበርንም ማሳየት የነበረብን። ይሄ የሀገር ጉዳይ ነው። አንዳንድ ጉዳዮች ላይ መስማማት አለብን። በቃ እኔም አንተ የምንኖረው እዚህ ነው። ይሄ ምን ነው የኛ ሀገር። የትም ቦታ ብትሄድ ያንተ ሀገር ነው። ለኔ ማላቀው የሆነ ቻይና ሀገር ወይም ደግሞ ማላቀው የሆነ ሀገር ከመሄድ የሆነ ኦሮሚያ ክልል መቀሌ ምናምን ገጠር ብሄድ ኮኔክት አደርጋለሁ። ምክንያቱም የኔ ህዝብ ነው፣ የኔ ነው፣ ማቀው ነው። ለዛ ነው መስራት ያለብኝ ብዬ ነው ማምነው። ገባክ? ምንም አይነት አቲቲዩድ ሊኖረን ይችላል፣ ምንም አይነት ዲፈረንስ ሊኖረን ይችላል። በጋራ ግን ሊያስተሳስሩን የሚችሉ በጋራ ሊያቆሙን የሚችሉ ጉዳዮች ላይ ግን መተማመን አለብን። ቅድም ነግሬሃለሁ፣ ይሄ የኛ ትውልድ። በእኛ ትውልድ በልዩነታችን ውስጥ አንድነት ማምጣት መቻል አለብን። ልዩነታችንን ብቻ ማጉላት የለብን። ስለዚህ የሀገራዊ የሆኑ ጉዳዮች ኢንተርናሽናል የሆኑ ጉዳዮች ቅድም ስናወራ ነበር። ኢትዮጵያ ኢንተርናሽናሊ በምትከሰስበት ጉዳይ የትኛው የኢትዮጵያ ጠበቃ ነው ሄዶ የሚቆመው? ሪሊ የኢትዮጵያ መንግስት ስለማይፈልግ ነው? እኛ ብንችል ብቃት ያለው ቢሆን ኖሮ ይሄ ባር አሶሲዬሽን አልነበረም ወክሎ ወይም ጠበቃ ልኮ መቆም የነበረበት በሀገር ጉዳይ ክርክር ሲነሳ።
ግን ልምዱ የሚያሳየው የውጭ ሀገር ዜጎች ናቸው መጥተው የሚቆሙት። ለምንድን ነው እንደዛ ይሆነ? እንደነሱ ብቁ ስለሆነ። የሌላ ሀገር እኔ ልምድ አሁን ወደዚህ የጠበቆች ማህበር ስመጣ እያየው ነበር። ኢቭን የኬንያንን ብትወስድ፣ የአሜሪካን ባር አሶሲዬሽን ብትወስድ፣ 100 ዓመት ያለፈውን የእንግሊዝን ብትወስድ፣ ሌላ ሀገር እኮ ሄዱ አይደለም ልምድ የወሰዱት። እራሳቸው ላይ ነው መጀመሪያ የሰሩት። ማንነታቸው ላይ ነው የሰሩት። እነሱን የሚመስል ማህበር ነው የመሰረቱት። የቻይናንም የባር አሶሲዬሽን እያየው ነበር። የቅርጽ የሰጡት ስትራክቸር የሰጡት ቻይናንም ይመስል ነው። እኔንም የሚመስል ልምዱን ትወስዳለህ፣ ግን እኔን የሚመስል ማህበር ለመመስረት መጀመሪያ እኔ ላይ ሊሰራ ይገባል ብዬ ነው የማስበው፣ የዓለም አቀፉን ለማምጣት። ከዛ በኋላ ቅድም እንዳልኩህ ነው። ከዛ በኋላ ታድጋለህ። አማራጭ የለውም፣ ትወጣለህ፣ ብቁ ትሆናለህ። እኛ ራሳችን 120 ሚሊዮን ለሚሊዮን ህዝብ 6000 7000 ጠበቃ እኮ በጣም ትንሽ ነው። እንደው ህብረተሰቡ ንቃተ ህሊና ህግ ያለው በአስተዳደር ረጅም ጊዜ የቆየች ሀገር ስላለች ነው። የአስተዳደር የመንግስት ኮንሰፕት ስላለው ነው። ህግ የሚነሳው ከፍትሐ ነገስት ነው። እንግዲህ አይደል ኢንትሮዳክሽን ቱ ሎ ስንማር ጁሪስፕሩደንስ ስንማር ፍትሐ ነገስት ምን አይነት ህግ እንደሆነ መቼም በ15ኛው በ14ኛው ክፍለ ዘመን ጊዜውን ልሳሳት እችላለሁ። በዛ ጊዜ እንዲህ አይነት ህግ ክሬት የተደረገበት ሀገር ነው ያለን። ቅድም ነግሬሃለሁ። አብዛኛው አፍሪካ ሀገራት ነፃ ሳይወጡ ነው እኛ የኢትዮጵያ ጠበቆች ማህበር ብለን ሬጉላቶሪ የሆነ ባር አሶሲዬሽን የሚመሰረትበትን ወይ ለመመስረት ጥረት ያደረግነው የዛሬ 60 ዓመት የኔ ሀሳብ። ስለዚህ ቅድሚያ የምሰጠው እኔ ለኛ ነው፣ ለጠበቆች ነው። ጥራቱን የጠበቀ የጥብቅና አገልግሎት ለመስጠት እኔ ምን ያስፈልገኛል ነው። እንደው ለምሳሌ እንደ አንድ ከያዝኩት ከመካከለኛ እቅዴ ውስጥ ጥራቱን የጠበቀ የጥብቅና አገልግሎት ለመስጠት ፋይናንስ መደረግ የለብኝም። ለኔ ባንክ ያበድረኛል። ንግድ ፍቃድ ስለሌለኝ ባንክ አያበድረኝም። ስለዚህ ወይ ባንክ እንዲያበድረኝ መደረግ አለበት። ስራዬን ማስፋፋበት ማሳለጥበት ፋይናንስ ያስፈልገኛል። ካልሆነ ደግሞ እኔ አንተ ሌሎች የስራ ባልደረቦቻችን ተደራጅተን የገንዘብ ቁጠባ ማቋቋም ያቅተናል። በአነስተኛ ወለድ ብድር መውሰድ ያቅተናል። ለዛ መሰረቱን መጣል ያቅተናል። እዚህ ላይ እውቀት የሌለው ሰው ስለሌለን ያልሰራንበት አይመስለኝም። በትክክል አርቲኩሌት ስላላረግ ነው ስላላሰብ ነው። እኛ የጠበቆች ማህበር ህንፃ ያስፈልጉ በአመት 3 ሺህ ብር ብቻ እየሰበሰበ በሚያገኛ ጥቂት ሚሊዮን ብር ነው እቅዱን የሚያሳካው አይደለም። የራሱ ህንፃ ያስፈልገዋል። የራሱ ህንፃ ለማግኘት መሬት እንድናገኝ በሊዝ መሬት እንድናገኝ ፕሮሰስ ብናረግ ማናገኝ ይመስላል ዳኒ። ኢትስ በጣም ቪዚብል መሬት የምናወርደው ነው። መሬቱን ካገኘን በኋላስ ማህበራቱን አደራጅተን ህግ ባለሙያዎች ማህበር እያለን የተወሰነ ሞክረ ነው ጀምረ ነው ነበር። ቮለንተሪ ግን ስለሆነ ብዙ ሊሄድ አልቻለም። ይሄ ግን ጠንክረ በአቋም በተደራጀ ሁኔታ ስትራክቸርህን ከሰራክ መሬት የወረደ ህንፃ ሊኖር ይችላል። ከዛ የራስ ቢሮ ይኖርሃል። ለዚህ ምሳሌ ጥሩ ምሳሌ የኢትዮጵያን ኢኮኖሚክ አሶሲዬሽን የራሱ ትልቅ ካፒታል ያለው ህንፃውን ሰርቶ ገቢውን የሚያገኝ አባላቱን የሚደግፍ አላማውን የሚያሳካ። እኛስ ለዚህን አንሰን አይደለም እንችላለን። ስለዚህ የራሳችንን መሬት በመካከለኛው እቅዴ ላይ የራሳችንን መሬት በሊዝ ከመንግስት ጋር የሚመለከታቸው ተቋማት ጋር ማድረግ ነው። ከዛ በኋላ በረጅም ጊዜ እቅዴ ላይ ደግሞ ይሄንን ህንፃ ማስጀመር ነው። እኔ ሁሉን ነገር እኔ አስጀምሬ አላስጨርሰው። እንደ ስሜ ግን ለማህበራችን መሰረት ሆናለሁ ብዬ አስባለሁ። ቤዙን መጣል ነው። የተጀመሩ ስራዎችን መቀበል፣ መሰረቶችን አስጥለን ለቀጣዩ ትውልድ መስጠት፣ ስታንዳርድ ሴት ማድረግ ነው። ተቋም ነው እየገነባን ያለ ነው። ተቋም ኦቨርናይት አይመጣም። ተቋም ማለት ሀገር ነው። ሀገርን ኦቨርናይት ፐርፌክት አታረግም። ኢት ኢዝ ኤ ፕሮሰስ። ፕሮሰሱን የምትሄድበት ራይት ወይ ነው ጥያቄው። ፕሮሰሱ እያንዳንዷ ፕሮሰስ እያንዳንዷ ስቴፕ ትክክል ከሆነች ውጤቱ ትክክል ይሆናል። እያንዳንዷ ስቴፕ ሮንግ ከሆነች ነው ውጤቱ ሮንግ ይሆናል። የዚህ ሁሉ እኔ ሌላው በአጭር ጊዜ ያስኩት እቅዴ ውስጥ በተለያዩ ተቋማት በተለይ በስቴክሆልደሮች በፍርድ ቤት በፖሊስ ጣቢያ በተለያዩ ተቋማት ውስጥ የቀን ተቀን ስራችን ውሏችን እዛ ውስጥ ምን አይነት ግንኙነት ነው ሊደረግልን የሚገባው? ቅድም ነገርኩ እኮ ከአጀንዳ አያያዝ እንኳን ጭምር ማን ያስገደኛል የምንባልበት፣ ፖሊስ ስንሄድ ሂዱ እዛ ጠብቁ የምንባልበት ገባ። እንደ አንድ የፍትህ አካል የወንጀለኛ መቅጫ ስነ ስርዓት ህጉ ሲሻሻል አስተያየት በኢትዮጵያ ህግ ባለሙያዎች ማህበር እያለን አስተያየት ሰጥቻለሁ። አስተያየት ከሚሰጡት ውስጥ ነበርን ስንሳተፍም ነበርና በአንቀጹ የፍትህ አካላት ብለው ዲፋይን ሲያደርጉት ጠበቆችን የፍትህ አካላት አድርገው አላስቀመጡትም። ሚዲያው ሁሉ ጠርተን ነው መግለጫ የሰጠነው። ይሄንን አግባብ ይሄን ሳታሻሽል በፍጹም
ይሄ አዋጅ አይወጣም ያለው በወቅቱ የነበሩት የፍትህ ሚኒስቴሩን ዶክተር ጌዲዮን ይሄንን አንደርስታንድ አድርገው ህጉ ሊሻሻል ይገባል ወደሚለው የፍትህ አካላት ውስጥ እኛ ልንገባ ይገባል። ይሄ ነው ሙያህን የሚያስከብረው። ይሄ ነው ወደፊት የሚወጣ ስትደራጅ ነው መብት የምጠይቀው። በየቦታው በየጊዜው የሚታሰረው ጠበቃ እኮ አይደለም። ስልክ ከእንትን ውጭ አወራህ ተብሎ የሚታሰረው ጠበቃ እኮ ጠበቃ አይደለም። ዲስሪስፔክት የሚደረገው የሚመናጨቀው በሰራተኛው የሚደረገው እኮ ጠበቃ አይደለም። ግን ደግሞ በሌላው በተቃራኒው ልምድ ያለው በህግ ሙያ በዳኝነት በረዳት ዳኝነት በአቃቢ ህግነት በነገረ ፈጅነት በጥናትና ምርምር ምናምን የሰራ ኤክስፒሪየንስድ የሆነ የኛ ሀገር ሲስተም ደግሞ እንደምታውቀው የሲቪል ሎ ሲስተም ስለሆነ ጀጁ ኢንአክቲቭ ነው። አክቲቭሊ ህጉንም ምኑንም ፋክቱንም ለዳኛው የሚያቀርብ እውቀት ያለው ነው። እንግዲህ እንዲህ እየሆነ ያለው እንዲሆን ነው። ግን ስላልተደራጀን እንዲሆን ነው። ለመብታችን ስላልጠየቀን እንዲሆን ነው። ይሄን የሚያስችል ሁኔታ እንዲመጣ ስላልታገልን። ስለዚህ ይሄ እንዲመጣ ስታገል ዳንኤል እንዲያደረገ እንዲያላደረገ ብዬ ከምወቅስ እስኪ እኔ ወደፊት ልምጣ፣ እስኪ ይሄን እድል ይሰጠኝ፣ እስኪ እኔ ልሞክረው፣ እስኪ አብረን እንስራ። እኔ ለብቻ የማመጣው ነገር የለም። ለብቻ ለውጥ አታመጣ። በጋራ ስንሰራ ነው ለውጥ የምናመጣው። እኔ ዋናው መስመሬ በጋራ አብሮ መስራት ነው። ከሁሉም ጋር መግባባት ነው። ሰፊ ሆድ ይፈልጋል። አስተዳደር ሊደርሺፕ ሰፊ ሆድ የሁሉንም ባህሪ ማስተሳሰር ይፈልጋል። ስለዚህ ህልሜ ይሄ ነው። ህልሜ ጠንካራ ማህበር ማድረግ ነው። ጠንካራ ማህበር ማድረግ ተቋም ደግሞ ፕሮሰስ ነው። ይሄ ተቋም ተወልዷል፣ ማህበር ሆኗል፣ ፒክቸር ሰጥቶናል፣ ጥሩ ነገሮች አድርጓል። ደግሞ ክፍተቶች ያልሰሩት መሰራት የሚገባቸው በተለይ ራሱን በተመለከተ ጠበቃውን በተመለከተ ውስጡን በተመለከተ መዋቅሩን በተመለከተ አልተሰራም። ይሄንን ደግሞ የሚሰራበትን አግባብ በአጭር ጊዜ በመካከለኛ ጊዜ በረጅም ጊዜ አድርጌዋለሁ። እኔም ጀምሬ የምጨርሰው እኔ ጀምሬ ማስቀጥለው እኔ የምጀምረው መሰረተ ድንጋይ ወይም መሰረት ማስቀምጥለትና ቀጣዩ የሚመጣው አመራር የሚረከበኝ ነው። ይሄ የትውልድ ቅብብሎች ነው። የዛሬ ምናልባት 5 ዓመት የዛሬ 3 ዓመት 6 ዓመት እንዲህ አይነት ማህበር አለን እንደሚያስብል ነው። ዛሬ አሁን የጠበቆች ማህበር ፕሬዝዳንት ምንድነው? የጠበቆች ማህበር ምን አይነት ለምንድነው እንደዚህ ፕሬዝዳንቱ ውድድር እንደዚህ ሆኖ? ኢቲሲ ስታንዳርድ መሰረት አሸነፈች አላሸነፈች አይደለም። ወደፊት መጀመሪያ አምጥቼ በደንብ መሰረት አያለው እንዲናት ብዬ የመጣሁት እኔ ነኝ ከተወዳዳሪዎቻችንም። ያ ስታንዳርድ ነው። ነገ ፕሬዝዳንት ለመሆን ምክትል ፕሬዝዳንት ለመሆን ስራ አስፈጻሚ ለመሆን የሚመጣው ሰው ከዚህ የተሻለ ይሰራል እንጂ ከዚህ ያነሰ አይሰራም። ስለዚህ በጋራ የጋራ ቤታችንን አብረን እንገንባ ነው። በጣም አመሰግናለሁ ወይዘሮ መሰረት። በሌጋል ቴክም በጁሪስ ፖድካስት ስምም አንድ ነገር የመጨረሻ ላይ ቃል አስገባዎት። ለምርጫው መልካም እድል እንዲሆንልዎት እንመኛለን። ተመርጠው ከዛ በኋላ ደግሞ የመጀመሪያውን ኢንተርቪው እንዲሰጡን እዚሁ ቃል አስገባዎትና የተመረጥኩት በዚህ ነው፣ ይሄው እዚህ ጋር ደግሞ እነዚህ ነገሮችን ለማድረግ እንትን ብያለሁ ብለው ቃሎትን ኮንፊርም እንዲያደርጉልን ቃል እንዲገቡልን እንፈልጋለን። ቃሌን ሰጥቻለሁ። እንደውም ቃሌን የሰጠሁት አሁን አይደለም። በእቅዴ ውስጥ የመካከለኛው እቅዴ ውስጥ አንደኛው ንቃተ ህሊናን ማስፈንና ከሚዲያዎች ጋር መስራት ነው። እንዲህ አይነት የህግ ሚዲያዎች ሊሰፉልን ይገባል። እንዲህ አይነት የህግ ሚዲያዎች ሊደገፉልን ይገባል። የምንነጋገርበት የምንወያይበት ሀሳብ የምንለዋወጥበት ራሱን የቻለ የህግ ቴሌቪዥን ማድረግ የረጅም ጊዜ እቅዴ ነው። ማህበሩ እንዲኖር ራሱን የቻለ ሬዲዮ ማድረግ ያ እስከሚሆን ጊዜ ድረስ ግን በመካከለኛ ጊዜ እቅዴ ከእንደናንተ አይነት ሚዲያ ጋር መስራት ነው። ስለዚህ ያው ቀድሜ ነው ቃል የገባሁት ልልህ ዛሬ አይደለም። ወይዘሮ መሰረት መልካም እድል እንዲሆንልዎት እንመኛለን። አመሰግናለን ተመልካቾቻችን።